መንፈስ ቅዱስ ተባረክ ኢየሱስ ያድናል ሰላም ሰላም ብያለሁ ጌታ ነው መንፈስ ቅዱስ እናመሰግናለን ወልገባው ጌታ ሰላም ጸጋ ይብዛላችሁ ሶሪ አይ ቲንክ ሌቶኛለሁ ዛሬ ሌት መጥቻለሁ እና ኢየሱስ ጌታ ነው አይ ቲንክ ገባ እንበልና እንማር ዛሬ ክፍል 2 ማለት ነው አጥብቃችሁ ልባችሁን ጠብቁ ማለት ነው እንግዲህ የትኛው ልብ ማለት ነው ወደ ጌታ መተን ልብን የሰጠውን ልብህን ምክንያቱም ድንጋዩን ልብ አውጥቼ የሥጋ ልብ ሰጣቸዋለሁ ወደ እሱ ስትመጡ ነው ወደ ጌታ ስትመጡ ምንም ሃይማኖት አይደለም የሚቀየርላችሁ ልባችሁ ነው የሚቀየር ልባችሁ ሲለወጥ ትለወጣላችሁ ልባችሁ ካልተቀየረ ያያችሁ አይደል በጎናችሁ ወንዱ ሲቀየር ሴቱ ሲቀየር ምን ነክተውት ነው እነዚህ አጨብጧት ነው ይያሉ ሰዎች ይያታለሏችሁ ማለት ነው ጨብጣውን አይደለም የተቀየር ነው ልብን ሲሰጠው በቃ ልብን ጌታ ልብን ስጠኝ ብሏል ልብን ሰጠው ድንጋዩን ልብ አውጥቶ የሥጋ ልብ ሰጠኝ አሁን የክርስቶስ ልብ አለኝ አሁን የክርስቶስ ልብ አውቃቸዋል ምን እንደሆነ ነግሬያቸዋለሁ የዋ በልቤ ትሁት ነኝ አለ አያችሁ የክርስቶስ ልብ ይሄ ነው ክርስቶስ ልብ ይቅር የሚል ነው የክርስቶስ ልብ ምንም ቂም የማይዝ ነው የክርስቶስ ልብ በቃ እግዚአብሔርን ይሰማ ደማሳያቸዋለሁ ዛሬ ይሄ ልብ አያችሁ ልባችሁ የምትጠብቁት እግዚአብሔርው የሚናገራችሁ በልባችሁ ነው የእግዚአብሔር ድምጽ ማለት ነው ስለዚህ አጭር ጸሎት ልጸልይና ገባ በሉ አይ ቲንክ ልብ መሰረት ነው ለሁሉ ነገር ልብ መሰረት ነው ያሳያችኋለሁ ዛሬ ለሁሉ ነገር ለመዘጋጀት ራሱ ልባችሁ ነው የሚዘጋጀው አያችሁ ምክንያቱም ካልተዘጋጃችሁ ከባድ ነው ማንድል ማድረጋችሁ ነገሮች የሚመጡ ነገሮች አሉ እዚህ ዓለም ላይ የዚህ ዓለም ገጂ ሰይጣን ነው ብዙ ነገሮች እያደረገ ነው አያያችሁ አይደል አሁን ራሱ እዚህ ቋንቋቸውን የቀላቀለ እንደባለቀ እዛ ኮንግረስ ይሄናል ወር ብር ምን መስራቸዋል ወታደር ሳይከፈለው ምን መስራቸዋል ፓይለቶች ሳይከፈለው ብዙዎች በቃ ሸዳውን ነው ማለት ነው ጠላት በኢየሱስ ክርስቶስ ስም አይጠቀምም ይሄን ነገር በኢየሱስ ክርስቶስ ስም እግዚአብሔር አባቶይ እነሆ ትክክል ሆና ይስተካከላል በኢየሱስ ስም ይከፈታ እናመሰግናለን ድል የኛ ነው ሁሉ ጊዜ በምንም ነገር እኛ እንበገንም በሚታየው አንሄድም በመንሰማው አንሄድም በኢየሱስ ክርስቶስ በእምነት ነው ጻድቅ በእምነት ይናገራል ለተራራው ለነገሮች ሁሉ መናገር ኤልያስም እንደኛ ሰው ነበር ይላል በኢየሱስ ስም ዝናብ ያዝነባለ ቀጣለ ስለዚህ በኢየሱስ ስም ስለተከፈተ እናመሰግናለን በኢየሱስ ክርስቶስ ስም ዛሬም ስለምታስተምረን ዛሬ ልብ ይወደቀ ስለሚነሳ ልብ የታመመ ስለሚፈወስ አጥብቀ ልባችሁን ጠብቁ የህይወት መውጫ ዛሬ ነው ብለሃል ዛሬ በኢየሱስ ስም እንዲጠብቁ ጸጋ ስለሚረዳን ሁሉ እናመሰግናለን እግዚአብሔር ያፌ ቃልና የልብ ሐሳብ በፊት ያማረውናል ዛሬ ልብ በኢየሱስ ስም ያልተቀየረ እዚህ ያለ ሶሻል ሚዲያ ላይ ያለ ልብ ክፋት ልብ በመድራችን ላይ ያለ በነገስታት ያለ ልብ ተንኮል ጌታ እግዚአብሔር በኢየሱስ ክርስቶስ ስም ጌታ እግዚአብሔር የአቤሴሎም ልብ በኢየሱስ ክርስቶስ ስም በቤተክርስቲያኑ ስም አለ እንዲያቤሴሎም ልብ በመንግስታትም አለ የአቤሴሎም ልብ በኢየሱስ ክርስቶስ ስም ይፈወስ እግዚአብሔር አባቶይ እናመሰግናለን ዛሬ እንድታስተምረን ጸጋ እኔንም እንድትረዳኝ ጸልይ ከፍ ከበር ስም ይባረክ በኢየሱስ ስም አሜን ኢየሱስ ጌታ ነው እንግዲህ ስንሽ አንቀጥል በልቅርታ አድርጉልኝና ጠጋ ልበል ነው ምንድነው እንግዲህ ጠጋ አላለሁ እና አሜን ኢየሱስ ጌታ ነው አሜን ስለዚህ አይ ቲንክ ዛሬ ክፍል 2 ሬዲዮ አለው እንግዲህ ሌቶኛለሁ ሶሪ ብያለሁ ሬዲዮ ለምጌጥና ለመሰላችሁ ትንሽ እንግዲህ ሳልነግራችሁም በቃ ስለዚህ ግን ሶሪ በጣም እና ኢየሱስ ጌታ ነው እና ጸጋ ይብዛላችሁ አይ ቲንክ ዛሬ ክፍል 2 ነው እንዳትረሱ ልባችን አብሶ ማቴዎስ 5 ላይ ቁጥር 10 ላይ ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና ልበ ንጹሃን ነው ያለው ልበ ንጹሃን ብፁዓን ናቸው አለ እግዚአብሔርን ታዩታላችሁ አልኳችሁ ሌላ ራሱ ይሄ ድምጽ ይሄ ልባችሁ እግዚአብሔርን ምሰሙት ለዚህ ነው አልኳችሁ ድንጋዩን ልብ አውጥቶ የሥጋ ልብ ይሰጣል አሁን እግዚአብሔርን በምን ነው ምሰሙት እግዚአብሔርን በአእምሮ አትሰማውም እግዚአብሔርን በአእምሮም አታውቁትም በአእምሮም አታውቁም በአእምሮ እንጸልያለን እንዘምራለን ግን በመንፈስ ነው አልኳችሁ በመንፈስ ነው ተዘላችሁ ጳውሎስ በአእምሮም ጸልያለሁ በመንፈስም ከናንተ ጸልያለሁ አለ መመለሳ ማለት ነው ነገር ግን ይሄኛው መንፈስ አሁን እየተናገረ ያለው መንፈስ ልባችሁ መንፈሳችሁ ነው ብያቸዋል የተፈጥሮ ልብ አይደለም እየተናገረ ያለው እሱ ደም ነው የሚያስተላልፈው እሱን ከተበላሸ አንዴ ደም ማስተውሳለሁ አንዷ ማለትም አገልጋይ ነውና የእግዚአብሔር ሰው ነው ሄድኩ አለ ዛክም ቤት ማለትም ልብ ማለትም ዶክተር ትሞታለች ብሏታል ልብ ታማ ማለት ኬዝ ነው ልብ ኬዝ ነው ከዛ ሄድኩ አለ ሄጄ ሰይጣን ትጮዋለች ልሞት ነው ለሞት ነው ትላለች
ከዛ ጌታን ጠየቁታል ጌታዎች ሴትዮ ለሞት ነው እያለች ነው ምን ልበላት ብዬ ስጠይቋለ መጀመሪያ ጌታ ሻራፕ በላት አለኝ አለ እዛ ሻራፕ ስላት አለ በረገች ቀና አለች አለ ትሞቻለሽ ወይ ትኖራለሽ አልሞትም ታዲያ ለምን ሞታሉት ያለሽ አልቋታል ከዛ ጸለየላት ልቧ ተስተካከለ ማለት ነው አያችሁ ልብ ኬዝ እሱ ራሱ ካለ ስንት ሰው እየሞተ አይደል እሱን አይደለም አሁን ስለ ልብ ሲያወራ የአዲስ ኪዳን ስለ መንፈሳችሁ ነው እናት ሰው መንፈስ ነው ነፍስ አለው በስጋው ሲኖራል እናት ነው ይሄ መንፈሳችሁ ነው አሁን ይሄ የሞተው መንፈስ ወደ ጌታ ስትመጣ ያንን ነው የሚቀይርልህ ኢየሱስ ሌላ ምንም አይቀይራችሁም ልባችሁ ሲቀየር ትክክል መሮጥ ይጀምራል ልብ ሲቀየር ድሮ ታረገ የነበረው አታረግም ትለወጣለህ ማለት ነው እያያችሁ አይደል በአይናችሁ ተይዞ ነው እንጂ አይናችሁ ተጨፈነ ሰይጣን አይናችሁን እያዩ ይሄ ህዝብ ያያል አይመለከትም ማለት እያያችሁ የተቀየረች እህታችሁ ልጃችሁ እየተቀየረ ወይ ደግሞ እናትም እየተቀየረች እያያችሁ ሰው እናንተ አይናችሁ ተይዟል እነሱ የተቀየሩት ልባቸው ነው ልብስ ከባለፈው ነገር ድንጋዩን ልብ አውጥቼ የስጋ ልብ ሰጣለሁ እግዚአብሔር አሁን የሚሰጥ የስጋ ልብ ነው ከዛ መንፈሴን አፈሳለሁ በትእዛዜ እንዲሄዱ አደርጋቸዋለሁ አዲስ ኪዳን አደርጋለሁ ህግን በልቦናቸው ጽፋለሁ እኔ ነኝ ማደርገዋል አሁን ይሄ ልብ የማን ነው የክርስቶስ ነው ወደ ጌታ ካልመጣ የክርስቶስ አይደለም የሃይማኖት ነው ወደ ጌታ ካልመጣ ያለ ልብ የሃይማኖት ልብ ነው እንጂ የክርስቶስ ልብ የለህም የሃይማኖት ልብ ደግሞ ፈሪሳውን ነው የሚያደርገው ፈሪሳውን በቃ በራስ ጽድቅ እንድትሞላ ያደርጋል በራስ ጽድቅ እንድትሞላ ያደርግሻል በቃ በራስ ጽድቅ ትሞላለህ በቃ እንጾማለሁ እንዲሳት ጸልያለሁ ትዛለም ማቴዎስ ሉቃስ 18 ላይ ለጸሎት የገቡ ሁለት ሰዎች ፈሪሳውንና ያኛው ቀራጭ ትዛለም ለፈሪሳው ሲፎክር ሁለት ቀን ጾማለሁ አላመነዝርም አስራት እሰጣለሁ ምናምን ሲል ያኛው ቀራጭ ግን ቀና ብሎ ላያቻ ጌታ ከሱ ይሄኛው ጸደቃል ያኛው የፎከረው አልጸደቀም አየፈሪሳው ምንድነው በራሳቸው ጽድቅ የተሞሉ ናቸው አልኩ ዛሬ ምድራችን በአለም ዙሪያ እንጂ ምድራችን ብቻ አይደለም የተሞላ ነው ያለው ስለዚህ አሁን ይሄ ልብ ስሰጥ የጌታ ነው ከዛ ይሄንን ነው የምትጠብቀው ልብ እዛ ውስጥ አሁን ኢንስቶል አድርጓል ሁሉ ነገር መንፈስ ፍሬ ውስጣችሁ ነው ያለው ለዚህ ነው በእናንተ ያለው በጎ ነገር በማወቅ ይላል ለክርስቶስ ፍሬ እንድታኑ ጸልያለሁ ግን ካላወቅ ውስጥ ያለውን ካላወቅ ከባድ ነው ማወቅ ያስፈልጋል ምንድነው ውስጥ ያለው ውስጥ ፍቅር ውስጥ ነው ያለው እምነት ውስጥ ነው ያለው ሰላም ውስጥ ነው ያለው ትህትና የዋህነት እነዚህ የመንፈስ ፍሬዎች በሙሉ በልባችሁ ውስጥ አለ ጌታን ስትቀበሉ ወደ ጌታ ከሌላ ግን የለም ከየት ታመጣለህ ትግስት አለ ከየት ትታገሳለህ ምትመጭ ትግስት አለ ኢትዮጵያ ህዝብ የኤርትራ ትግስት ቆይ ነው ከየት ያምጣ ትግስት ጌታ ውስጥ ካልገባ ኢየሱስ ልብን ካልለወጠው ጌታ ካልሰጠ ማለት ነው ይሄ መንፈስ ፍሬ ነው ያለዚያ ስጋ ስራ የሚለው ነው የሚገለጠው በህይወታችሁ ላይ ስለዚህ አሁን ንጹህ ልብ አለ ጌታ ንጹህ ልብ ጌታ ግን ብፁዓን ናቸው ማንን ያለው ቀደም ነገር ያለው አሁን እግዚአብሔር የሚናገራችሁ አንድ ቦታ ላስላምብላችሁ እግዚአብሔር ካላምብላችሁ እንትን ላሳያችሁ አይ ቲንክ ሆሴ ምዕራፍ 2:16 እንደዚህ ያለ ስለዚህ እነሆ አባብላታለሁ ወደ ምድረ በዳም አመጣታለሁ ለልቧም እናገራለሁ አለ እነሆ አባብላታለሁ ወደ ምድረ በዳ አመጣታለሁ ለልቧ እናገራለሁ አሁን እግዚአብሔር የሚናገረው ልብ ላይ ነው ለዚህ ነው ልብን መስማት ሁሉ ነገር ስታረጉ ከልባችሁ ነው አትዋሳያለሁ ዛሬ ስሰጥ ራሱ ከልብ ሁሉ ነገር የምታረጉት አሁን ከልብ ነው አሁን ለምንድን ነው እንደዛ ነው እግዚአብሔር ልባችሁ ነው ያለ ምታርጓ ያቺ 2 ሳንቲም ሰጠች አየ እግዚአብሔር ጌታ አያት ቆሞ አያት ከሁሉ የበለጠ ሰው ሰጠች አለ ከትርፏ ሰጠች አለ አያችሁ ስምታረጓን እንቅስቃሴ ከልብ ነው ኮኔክሽን ከልብ ጋር በቃ ሁሉ ህይወት ያለው እዛ ውስጥ ነው የህይወት ምን ጠብቃል በቃ ሁሉ ነገር ያለው እዛ ነው አልኩ ሁሉ ነገር ይቅር ስትል ከልብ ስትሰጥ ከልብ ሁሉ ነገር ስታገለግል ከልብ ከውስጥ ነው በቃ አሁን የውስጥ ሰው ሴቶችን አላለም አንድ ጴጥሮስና የውስጥ ሰው ልላችሁ እንጂ የውጭ ሰው አትኑ በመሸረብ ጌጥ በማረግ አይሁን አይደለ እንዴ ሴቶችን መከራለ ጴጥሮስ እንዴ የውስጥ ሰው እንጂ በመሸረብ ምናምን ሜካፕ በማረግ ምናምን አይደለም ፓስተር እየተቃወማለ ዙን አልቃወምም ተቃው የመረባችሁ ምንም ችግር የለም ኃጢአት አይደለም ተበያተ ልባሱ በደንብ እህቶች ይመረባችሁ ግን ያኛው አትሁኑ የውስጥ ሰው ሁኚ ነው ያለሽ ዛንዳ ጴጥሮስ 3 ትዛላችሁ የውስጥ ሆኛለ በመሸረብ ወይስ ደግሞ ጌጥ በማንጠልጠል አይደለም ማለት እና ሳራ እንዘላችኋል ባሏን ጌታዬ ስትል እናንተም የሷ ልጆች ናችሁ
ጌታ ባልሽን በትው ምን አለበት መጥፎ ነው ነውኮ አይደለም ነውኮ ስለሽ ነው እሱ ነው መጀመሪያ የመጣውኮ ያለ ራስ ነው ሰምሽን ለራስ ነው ስትገዢ ነው እግዚአብሔር ነገሮች የሚመጡት ነገሮች ጋይ በመገዛት ወጥቶ ሁሉ ነገር ይመጣው በመገዛት ነው ሌላ ትምህርት አትሰዱኝ ኦኬ ሌላ አሳያችኋለሁ ከእግዚአብሔር ቃልና እና ትልቁ ደግሞ እግዚአብሔር ከልባችን ይልቅ ታላቅ እንደሆነ ላሳያችሁ ጋይሱ እግዚአብሔር ከልባችሁ ታላቅ ነው እና ወደ ትምህርት ይገባል ነው አያችሁ እግዚአብሔር ከልብ ይልቅ እንዳትረሱ ሁሉ ነገር አሁን የሚፈርድብ አንድ ነገር ስታረክ የሚፈርድብ እንዴት ነው ኃጢአት ሰርታል ያለ መንፈስ ቅዱስ የሚወቅስ ምንድነው የሚል ያሳስባሉ ጊዜ ነው ያሳስብ ወደ እውነቱ ሊመራሃል እንደገና ደግሞ እንዴት ነው ሁሉን ያሳስባል ሊመጣ ያለው ነገር ይነግራል እና ሌላ ደግሞ የሚያሳስብ ምንድነው አንተ ለኃጢአት ከተከፍሎላ ይነግራል ሪማይንድ ያረጋል መንፈስ ቅዱስ ማለት ነው ወደዚህ ክርስቶስ ኃጢአት ሆኖልሃል ከባባል ያን ሰፖርት ኃይሉን ይሰጣል እንዴት ነው ኃይል ያሰጣል መንፈስ ቅዱስ እና ግን ምንድነው እዚህ ላይ የምታረጉ ልባችሁ የሚፈርድባችሁ ከሆነ ተከራል እሱ ነው ትልቁ እዛ ላይ ነው አቲ ወደዛ ልግባና አቲ ላምብብና እንትን ላይ አንደኛው ዮሐንስ ላይ 3 አትን ከ18 እስከ 19 እንደዚህ ያለ ኦኬ በስራና በእውነት እንጂ በቃልና በአንደበት አንዋደድ ልባችን በእኛ ላይ በሚፈርድበት ሁሉ በእውነት እንደሆንን በዚህ እናውቃለን ልባችን በሚፈርድበት በመላለ በእውነትና በቃል በስራ እንጂ በቃል ብቻ ይሆናል በአንደበት ብቻ መዋደድ በተግባር በማድረግ ማለት ነው ፍቅር እንዳትረሳ ይሄ ነው ግን ልባችን በሚፈርድበት ድፍረት በዛ እናውቃለን አሁን ያየ ልብ ይፈርድብሃል ልብ ነው የሚኮንን አንዳት ልብ ነው የሚነግርህ ትክክል እንዳልኩ ልብሽ ይነግርሻል አንድ ነገር እንኳን ስታረጉ ልባችሁ እምቢ ካለ አቆም አትስጥ አንድ ቦታ ልትሄጂ ከፈለሽ ምን ነካ ፓስተርዬ ስራ ሆኖ ስራ ተዛላችሁ ሰፕቴምበር ለበላይ ብዙ ሰዎች ምስክር ናቸው ሰምቻለሁ ጧሲ ጸልዩ ጌታ እንዳትሄዱ አላችሁ ስራ አለልባቸው ተናገረ ማለት ከዛ ማሰው 3000 ሰው እንዳለቀ ተዛላችሁ አንቆ አትሄድ ይላል ስራ አገልግሎት ለስስር እንዳትሄድ ይላል ሰምተኝ ብቻ ጌታ ይላል ውስጥ ልብ ለልብ ነው የሚናገረው ለልብሽ ይናገርቻል እግዚአብሔር አሁን እዚህ ላይ ምን አለ ልባችን ባይፈርድብን ሁሉ ኦኬ ከእውነት እንደሆነ እናውቃለን በዚህም እናውቃለን ካለም እንደዚህ አለ በፊቱም ልባችንን እናሳርፋለን እግዚአብሔር ከልባችን ይልቅ ታላቅ ነው አይ ምን አለ ልባችንን እናሳርፋለን ምን አለ እዚህ ላይ ከእግዚአብሔር ከልብ ይልቅ ታላቅ ነው ከልብ ይበልጥ ታላቅ ነው እግዚአብሔር ይሄን ማለት እግዚአብሔር ታላቅ ነው ከልብ በላይ ግን ልባችን ባይፈርድብን ከእውነት መበዛ እናውቃለን ግን አትል ጨርሶ አንድ ቦታ ላይ እንደዚህ አለ እግዚአብሔር ከልባችን ይልቅ ታላቅ ነው ሁሉን ያውቃል ወዳጆች ሆይ ልባችን በሚፈርድበት ከእግዚአብሔር ዘንድ ኦኬ ድፍረታችን ነው ልባችን በማይፈርድብን ኦኬ ባለበት እግዚአብሔር ዘንድ ድፍረት አለናል ባይፈርድብናል ግን አሁን አየ ልብ የሱ ማደሪያ ነው አሁን ልብ ላይ ነው አብሶሮሜ 5:5 ላይ በመንፈስ ቅዱስ አማካኝነት ልብ ፍቅሩን ያፈሰሰው ልባችሁ ላይ ነው ህይወት አለ ማለት ነው የህይወት መውጫ ዛና ያለው ፍቅር ራሱ ህይወት ነው ደስታ ራሱ ህይወት ነው ሰላም ራሱ ህይወት ነው አያችሁ የህይወት መውጫ ነው አሁን አንድ ቦታ እግዚአብሔር ቃል ላምብና ዛሬ ወደ ቁጥር 2 ሄዳለሁ እናመሰግናለን መንፈስ ቅዱስ ታንክ ዩ ሌላ ባለፈው ትልቅ ነገር ነግሬያቸዋለሁ ወደዛ ገባለሁ እንትን ለቁጥር 2 ልግባ ቁጥር 2 መንፈስ ቅዱስ ዛሬ አስተምረን ታንክ ዩ መንፈስ ቅዱስ እናመሰግናለን ቁጥር 2 እንሄዳለን ኦኬ ሌላ እንዳትረሱ ትልቅ ጌታ የመጣው ዋና ፐርፐሱ እንዳትረሱ ዋና የመጣው ጌታ ብዙሳ እንትን ላይ ኢሳይያስ 61 ቁጥር 1 ላይ እንደዚህ ይላል የጌታ የእግዚአብሔር መንፈስ በኔ ላይ ነው ለዶች ምስራችን ሰብክ ዘንድ ቀብቶኛል ልባቸው የተሰበረውን እጠግን ዘንድ አለ ልብሽ የተሰበረው የሚጠግን እሱ ነው ሌላ ምን ማልኩ በሐዘን ራሱ እሱ ካልፈወሳችሁ ማትሺ ሰው ቢመጣ አትፈውሱም መምጣታቸው መጥፎ አይደለም ገበው እንዳንዳንዱም እንደ ኢዮብ አጽናኛሉ ኢዮብ ትዛላችሁም 6 ቀን አብረው ጾም ጸሎታሉ ተነሱ ደበደቡት ሊያዝ መጥቶ ግን አሁንም እንደዛ አይደለም ግን ውስጥን እሱ ካልፈወሰ ምን አለ ልባቸው የቆሰለው ንፈውዘናል
ልባቸው የቆሰለውን እፈውስ ዘንድ አለ። መዝሙር ላሳያችሁ አንድ ቦታ ላይ እዛው ላይ እንትን ላይ መዝሙር 47 ቁጥር 3 ላይ ኦኬ ልባቸው የቆሰለውን ትፈውሳለህ እግዚአብሔር። ኦኬ መዝሙር መቶ እንትን ላይ ኦኬ ልባቸው የቆሰለውን ትፈውሳለህ ትፈውሳለህ ልባቸው የቆሰለውን ትፈውስ። መዝሙር 47:3 ላይ እንደዚህ አለ ልባቸው የቆሰለውን ይፈውሳል። መዝሙር ይቅርታ አድርጉልኝ 47 ኖ መዝሙር 147 ቁጥር 3 ላይ ልባቸው የቆሰለውን ይፈውሳል እሱ። አሁን ልብሽን የሚፈውስ ማን ነው? እሱ ብቻ ነው። ሌላ አልኩ ብዙ አለ ብዙ በመፍታት በዲቮርስ በሐዘን ወዳጅ ተነስቶብህ እንዴት ነው አንተ የረዳው ያገለገልከው ሰው ሊነሳብህ ይችላል። መልካም ያለክለት ዞር ብሎም ላይ ይችላል። ሲያገኝ ይላል ብቻ ወይ ይላል በቃ አንዳንድ እኔ ሲያጋጥመኝ እንደዛ ወይ ይላል በቃ ይነቃሉ ሲያዩኝ ማለት ነው። ሲያዩኝም መንቃታቸው ቆንጆ ነው። ያ ያረቁት መልካም ነገር ማለት ነው። አይተ ወይ ያኔ ቋንተ ምናምን ያረክል ቋንተ ነገር ምናምን ወይ ረስተሽ ነው እንደ ይወንትን ነው እንትን ዛላችሁም እዛ ማን ነው ስሙም ማን ነው ዮሴፍ ዛላችሁም ያ እንትን አገልግሎት እዛ እስር ቤት ያ ወይን ጠጫማቂ መገለጥ ነግሮት ማለት ነው የሚመለስ ዘንድ እንደሚመለስ ከዛ 2 ዓመት ረሳው ይላል። ከዛ በ2 ዓመት ነው ብሎ ቀና ያለው ንጉሱ እዛ ሲጨነቅ ማለት ነው ህልም አይቶ አንድ ሰው አለ እዛ እስር ቤት እግዚአብሔር ሳይበይ ደስ ይላል አንዳንድ በጣም ደስ ይላል። ዮሴፍ ያለ ጊዜው ቢወጣ ጉድ ነበር፣ ግን በጊዜው ሲወጣ አጣደፉት ይላል። አያችሁ አንዳንዴ ሁሉ ነገር ለበጎች ናቸው። ሰዎች ያርጋችሁ ቢረሱ ባያደርጉላችሁ እናንተ ግን ኮኔክት ማድረግ አለባችሁ ከሱ ጋር ነው ከእግዚአብሔር ጋር ነው። እግዚአብሔር ነው ልባችሁን የሚያው እግዚአብሔር ነው የሚፈርደው እግዚአብሔር ነው ለእናንተ ዋጋ የሚሰጥ። ለደሙ ቅዱሳንን ስላገለገላችሁ ይረሳ ዘንድ እግዚአብሔር አመፀኛ ነው እንዴ? ሰው ነው አመፀኛ፣ እግዚአብሔር አይረሳም። ስላገለገላችኋቸው እግዚአብሔር አይረሳም። አመፀኛ አይደለም ይላል እግዚአብሔር ቃል። እግዚአብሔር አይረሳ ስላገለገልሻቸው ይረሳል እግዚአብሔር። ለምን ከሰው ጋር ተጣላላችሁ? አረገልኝ አንድ ጊዜ ያለው ትጸልያለች እግዚአብሔር መንገዷን ስራር እንደትንቀሳቀስ ምናምን ያጽል ከዛ አገልጋዩን ምን እየጸለሽ ነው ማለት እንዴ? እሷ ነቻ አርጌላት እሷ አንድ ስላላረገች አለች። እንደዛ ብሎ ነገር የለም መዝሙር 97 ላይ 77 ላይ 11 ላይ ብርሃን ለጻድቃን ደስታ ለልበ ቅኖች ወጣ። እሱ ትምህርት አሳይዛ ተገባል። ብርሃን ለጻድቃን ደስታ ለልበ ቅኖች። ስለዚህ ዛሬ ክፍል 2 አብሶ እዛ ባለፈው ያለው ላምብብላችሁና ኤርሚያስ ላይ 17:19 እንደዚህ አለ። ዋናው አርስቴ አጥብቀን ልባችሁን ጠብቁ ነው። ሬዲዮ ሰላም ነው ያ ሰላም ነው። ሰላም ይቅርታ በያለው ሌቶኛል ዛሬ ሌቶኛል ይቅርታ አልነግራችሁም ለምን እንዳልኩ ስለዚህ ኢየሱስ ጌታ ነው። እና ምን አለ እዚህ ላይ ኤርሚያስ ላይ 17:19 ላይ የሰው ልብ ከሁሉ ይልቅ ምንድነው አለ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ ይሰጥ ዘንድ ልብና ኩላሊትን እፈትናለሁ። አሜን። እሰይ ደስ አይልሽም? ይሄ አባትሽ እግዚአብሔር እኮ ልብና ኩላሊትን እፈትናለሁ እንደ መንገዱ እንደ ስራው ፍሬ ይሰጣል። ይሄ ሁሉ እያያችሁ ባይናችሁ ሲደረግ ሰዎች ዋጋ ሰቀቡ ሲታሰሩ አብሶ እነዚህ ኤፍቢአይ የኢትዮጵያ ጀግኖች እግዚአብሔር እናንተን መቼ መንግስት እንደው ቢይዛችሁና እንደ መንግስትም እየረዱ ነው ያሉት። በርግጥ አብረው ከመንግስት ጋር ነው የሚሰሩት እነዚህ ጋዜጠኞች ደስ የሚለው ከህግ ሰው ጋር ነው። ትክክል አንዳንዱ ውሸት ይመስለዋል ውሸት ፌክ ነው ምናምን ይላል አንዳንዱ ኧረ ተው ግድ የለም እውነት ነው እንትን አይደለም እንትን አትበል እና እንዴት ነው እየያዙ በቃ እንደዚህ ያስለቀሱ ምን ያሉ ስንቶችን እንባ አይደለም እየመለሱ ያሉት ገገማ እነዚህ ምጻልላቸው እነዚህ የሚያገለግሉ ጋዜጠኞች እግዚአብሔር ደግሞ አይናቸው የጌታን እንዲያውቁ በቃ በልብላቸው አይቼው የጌታ በርግጥ እግዚአብሔር ምን ይላል እግዚአብሔር ቃል ለቅኖች ጽድቃቸው ትታደጋቸዋለች ይላል። ለጽኖች ቅን ጽድቃቸው ይታደጋቸዋል። የሚያደርጉት ቅንነት ሲሆን እያያችሁ ወንጌል እያያችሁ ነው እግዚአብሔር ሲታደጋቸው እያያችሁ ነው። እንግዲህ እሱ ወደ ሌላ አልሄድም ሌላ ትምህርት አልገባም። ለቅኖች ምን ጽድቃቸው ትታደጋቸዋለች እግዚአብሔር ለቅኖች ቅንነታቸው ተመራቸዋለች። ቅኖች ከእግዚአብሔር ዘንድ መልካም ነገር ያገኛሉ። ቅኖችን እግዚአብሔር ለምን እግዚአብሔር ከቅኖች ጋር ቀን ነው
አያችሁ ከቸር ጋር ሰው ቸር ነው ከቅን ጋር ቅን ነው እግዚአብሔር ቅኖችን ያመጣቸው ለቅኖች ብርሃን በጨለማ ይወጣል ትዛላችሁ መዝሙር 12 ላይ ቁጥር 3 ላይ ለቅኖች ብርሃን በጨለማ ይወጣል እግዚአብሔር ወደ ብርሃን ያመጣቸዋል አይናቸውን ይከፍታል ልክ እንደ ቆርኔሎስ ማለት ነው ስለዚህ ምን አለ የሰው ልብ ምንድነው ክፉ በቃ ምንም የምታመጣው ነገር ልብሽ ልብ ክፉ ነው በቃ እጅግም እኮ ነው ተንኮለኛ ነው ተንኮለኛ ማን ያደረገው ይሄ እባብ ትዛላችሁ ሔዋን እንዴት እንዳታለላት ይሄ እባብ ማን ተጠቅሞ ነው እንዳደረሰ ሰይጣን መንፈስ ነው እባብን ተጠቅሞ ነው መጥቶ ያታለላት ማለት ለዚህ ነው እባብ እንደዚህ አፈር ላይ እባብ አትንግር ነበር የሚሄደው እንደዚህ አልነበረም እንዲ መሬት እንዲልሰትሩ ተፈርዶበት ነው ዛፈር ትበላላሉ ዘመኑን ሁሉ አፈር እንዲበላ ሆነ ስለዚህ ወደ ቁጥር 2 ልሰጣችሁ አንድ ቦታ እግዚአብሔር ቃል አሳያችኋለሁ ቁጥር ምን 2 አንድ ላይ አለምባችኋለሁ አጥብቃችሁ ለምንድን ነው ፓስተር የልብን የምትጠብቁ ባርካቱ ብያችኋለሁ ልባችሁ መጠበቅ እንዳለባችሁ ልባችሁን አጥብቀን ልብን ጠብቃለ ለምንድን ነው ልብን የምትጠብቀው ፓስተርዬ ከኩራት ራሱ መጠበቅ አለብሽ ከትቢት ባለው ነገር ያለው ትቢት እግዚአብሔር ትቢተኞችን ይቃወማል እግዚአብሔር ከተቃወመ ከሱ ጋር የሚጣሉ ይደቃሉ ይላል እግዚአብሔር አይቃወማቸው እግዚአብሔር የሚቃወመ አንደኛ በርግጥ እግዚአብሔር እስራኤሎችን የተቃወማቸው ህግ ውስጥ ከገቡ በኋላ ነው ህግ ውስጥ ካለ ስቲል አምሮ እግዚአብሔር የተቃወመ ነው ስቲል እግዚአብሔር ያደረገ ነው ይመስል ስቲል እግዚአብሔር አሜሪካን በርሙዳ አሜሪካ ደሞ ተመልከት በርሙዳ ሳት ተመልከት በርሙዳ ምናምን እግዚአብሔር አደረገ በአሜሪካ ላይ እግዚአብሔር አንዳንዱ የአሜሪካ ጥላቻ አለ ስለዚህ አሜሪካ ብዙዎችን ሰው አድርጋለች ብዙዎችን በልተው የማያልበሉትን እንዲበሉ አድርጋለች ለብሰው ብዙ አድርጋለች አሜሪካ ብዙዎችን ታድጋለች አንተ እዛ ዜሮ ሆነ ማለት ነው ስለዚህ አሜሪካ በጣም እግዚአብሔር የባረከው ሀገር ነው በጣም አም ፕራውድ አሜሪካ መሆኔ ሁለት ኢትዮጵያም ነኝ አሜሪካም ሆኔ ፕራውድ በጣም ነው ደስ የሚለኝ በጣም ነው ደስ የሚለኝ ጸልያለሁ እዚህ እግዚአብሔር አመጣኝ ዶላር ልሰበስብ አይደለም ብያቸዋለሁ ኖ ዶላር መሰብሰብ ማማም አቅበታለሁ አይደለም እንደዛ አይደለም ወንጌል ልሰብክ ነው ያመጣኝ እግዚአብሔር አመጣኝ እግዚአብሔር ስሙ ስለዚህ አንዳንዱ አሜሪካ ጥላቻ ስላለው በቃ የሚናገረው ነው እዚህ መተ ባይ አሜሪካን ስንቱን እንዳሳረፈች ስንቱን ሰው እንዳደረገች ስንት ልጆቻችሁ ሰው እንዳደረገች እዚህ አስተምራ ማለት ነው ከዚህ በለት መንተ ስንት አሁን ራሱ የመጣው መንግስት ምን ይመስላል ትምህርት ቤት ይዘጋል ስንቱ ኢትዮጵያ አይደል ልጆቻቸውን ወደ ኢትዮጵያ ይዘው ይሄዱ ያሉት ስንት እነዚህ ያዘጋጁት አይደል ያለፈው የነበረው ፓርቲ ያበላሸው አይደል እንደገና ለማስተካከል ትግስት ያስፈልጋል ባንዴ የሚሆን ነገር የለም ታገስ ትግስት ያስፈልግሻል ባንዴ ምናምን እንደዛ ብሎ ነገር የለም ማንዴ እንደዛ ብሎ ነገር አለ ትግስት ያስፈልጋል የተባረከ ሀገር ነው እግዚአብሔር የመረጠው ሰው ያመጣልን በኢትዮጵያም እንዲህ ተባረከ ነው እግዚአብሔር የመረጠው ሰው ያመጣላችሁ ወደርካችሁም ጠላችሁ መጥቶላችኋል ወደርክም ጠላህም እግዚአብሔር የሚፈራ ሰው መጥቶላል ጽድቅን እየሰራ ነው የሚያቆመው የለም ምንም ነገር ያቆመው የሚያቆም እኛም እየጸለይንለት ነው ዛም ኢትዮጵያ እየጸለይንለት ነው ቅዱሳን ባል እየጸለዩለት ነው ምንም የምታመጡት ነገር የለም ማሸነፍ አትችሉም ጻድቃንን ርፍ በሉ በቃ ማረፍ ነው ርፍ ማለት ነው አታናግሩኝ ዛሬ ፓስተር ፖለቲካ ይተናገርክ ነው አይደለም ያው ነው ፖለቲካ እናት ምን ይልተን ምን መሰላ ዳዊት ፖለቲካ ሰው አልነበረን ፖለቲካ ጎን ስትናገር ፖለቲካ ይመስላል አይደለም እውነት ነው የምንነግራችሁ ወንጌል ነው የምንነግራችሁ ከተቀበላችሁ ማለት ነው ስለዚህ ምን ይላል እዚህ ላይ አብሶ ከልብ ከኩራት አንድ ቦታ ላምብላችሁና ወደ ትምህርት ይልግባ አቲንክ መዝሙር ላይ እንደዚህ ይላል ኦኬ ለእንትን ላምበጣቲ እንትን ለመዝሙር ላይ ላምብላችሁ መዝሙር ስንት ላይ ነው ኦኬ ታንክ ዩ ኦኬ መዝሙር ላይ ላሳያችሁ ኖ እንትን ላይ ኦኬ ቀኖች ከቅርታ አድርጉልኝ እንትን ላምብላችሁ ኦኬ ኖ እንደዚህ ይላል ኦኬ ባለ ጠጋ በሆን ጊዜ ልብ አይኩራ ይቅርታ አድርጉልኝ ባለ ጠጋ በሆን ጊዜ እንለው ወርቀት ይቅርታ አድርጉልኝ አለ አንድ እንትን መልእክት ይዤ ወርቀት ይዤ ነበር ይቅርታ ላምብላችሁና እሱን ላሳያችሁ ቀጥላለሁ ማለት ነው ኦኬ እንደዚህ ያለ ባለ ጠጋ በሆን ጊዜ ልብ አይኩራ ይላል ባለ ጠጋ በሆን ጊዜ
ልብ አይኩራ ባለ ጠጋ ከሆንክ በኋላ ምንድን ልብ አይኩራ ሌላ አንድ ቦታ ሳልነግራችሁ ግራሰን አያችሁ መዝገባችሁ ባለበት ልባችሁ እዛ ነው እሱ ላምብላችሁና ሁለት መዝገባለ አቲንክ እንትን ላይ ማቴዎስ 6:1 ላይ እንደዛ መዝገቡ ባለበት ልቡ በዛ ይሆናል መዝገባችሁ ባለበት ልባችሁ እዛ ነው ያለው ልብሽ ያለው እዛ ነው ልብ ያለው እዛ ነው የት ነው ያለው ልብ ያለው እዛ ነው ልብሽ ያለው እዛ ነው ኦኬ እናመሰግናለን ኦኬ እንደ ልጨርሰሽ ታንክ ዩ ኦኬ ኦኬ መዝሙር ላይ ላሳያችሁ ይቅርታ መዝሙር እንትን ላሳያችሁ መዝሙር ላይ ዳዊት የሚጸልዩ 51 ላይ ቁጥር እንትን ላይ አቤቱ ንጹህ ልብን ፍጠርልኝ ይላል ምን አለ ንጹህ ልብን ፍጠርልኝ መዝሙር እንደነው አሁን አመጸለይ ያለብን ፓስተር ኖ ዶንት ሃቭ ቱ ፕሬዚስ ምን ንጹህ ጌታ ወረዲ ወደ ጌታ ስትመጣ የክርስቶስ ልብ ነው ያለ አሁን መጠበቅ ነው ያለብን እንጂ እንደገና ልብ ለላስጠኝ ማለት የለብም ንጹህ ወረዲ ሰጥቷል ያው ወደ ጌታ ስትመጡ የክርስቶስ ልብ አለኝ እኔ የክርስቶስ ልብ አሁን የጌታ ልብ አለኝ አሁን መጠበቅ ያለብኝ ይሄንን ነው ይሄ እግዚአብሔር የሰጣችሁ ማለት ነው ሰይጣን ሁሌ እንደሚያገሳ አንበሳ የሚዞረው ነገር ፈቅድ ሌላ ምቅድም ነግራችኋለሁ ልባችንን የምንጠብቀው ምን አለ ባለ እንደ አቲንካ ተጣጣው ልብ አይኩራ ይላል ባለ ጠጋ በሆን ጊዜ ልብሽ አይኩራ ባለ ጠጋ በሆን ጊዜ ልብ አይኩራ ስለዚህ ልባችሁ ሌላ ባለፈው ነግራችኋለሁ ልክ እንደ መሬት ነው ብያችኋለሁ ልብሽ ልክ እንደ መሬት ነው ትዛላችሁ ማርቆስ ላይ 4:1-20 ጌታ ዘሩን ሊዘራ ወጣለ አይቹ አንደኛ በድንጋይ ላይ ነው ሁለተኛ በጭንጫ ላይ ሶስተኛ በእሾህ ላይ አራተኛ በመልካም መሬት ላይ ነው የቱ ይመስላችኋል ያፈራው ፍሬ ያፈራቱ ነው ድንጋዩማ ቀንምን ያለው ድንጋዩ ላልኩ ድንጋዩ ምን አራት ልብ ቤተክርስቲያን ውስጥ አራት ልብ ነው ያለው አራት ልብ ነው በዚህ ምድር ላይ አራት ልብ ነው ያለው እንዳትረሳ ይሄ ልብ መሰረት ነው ድንጋዩ አለ በድንጋዩ ላይ ተዘራ ወዲያው እኮ ሰይጣን ወሰደበት በጭንጫ ላይ ደግሞ ተዘርቷል እኮ ግን ስር ስላልሰደደ ፍሬ ማፍራት አልቻለም በእሾህ ላይማ የዚህ ዓለም ሐሳብ ገንዘብ ወደድ ምናምን ከዛ ፍሬ አላፈራም ግን በመልካም መሬት ላይ 30 60 100 አፈራ ይላል አያ ልባችሁ የምትጠብቁት ለዚህ ነው ለምንድን ነው ፍሬ የሚፈራው እዛ ነው የወትን ቦጫ ነው ፍሬ የምታፈሩበት መንገድ ነው ለመሰለ ልብ ሁሌ እንደም ጸልያል ጌታው ስትጸልዩ ቸርች ስትሄዱ እግዚአብሔር ልብ ዛሬ ያ መልካም መሬት አድርግልኝ በሉት ጸልዩ ስትሄዱ ቸርች ዝብላትሩ ቸርች ምናምን ይዋጥሩ ሩጫ ምናምን ጌታው ያ ልብ ለመሰለ ቃሉና የቃሉ ዘሩን ዘራል እንዳትረሳ ዘር አልኩ ቃሉ አብሶ ምሳሌ 4:4 ላይ ልብ ቃሉን ይቀበል ነው ያለው ሌላ ነገር እንዳትቀበል ዘር እንዳትቀበል ምንም ነገር ሰው እንዲያለኝ ፌስቡክ ላይ እንዲያለች ሚስቴ ባሌ እንዲያለኝ አትቀበል እሱ ያለሽን አይደለሽም አንቺም እሱ አንቺ ያልሽውን አይደለም ቃሉ ነው ያለኝን ነኝ ሰው ያለኝን አይደለም I don't care ሰዎች ለምን ሲያወራው I don't care አወሩ አይደለም እነሱ ያሉኝን አይደለም እኔ ቃሉ ነው ያለኝ ልብ መቀበል ያለበት ቃሉን ብቻ ነው እግዚአብሔርን ቃል ሌላ እንዳትቀበል ለመሰለ ልብን አበላሻ የተቀበልከው ነገር አልኩ ዘር ተቀብሎ አይደለ ህዝባችን እንዲያነት ያውንም ለጦርነት ለማማፈስ አሳያቸዋለሁ ያቤሰሎም መንፈስ በቃ በመንግስታትም አለ በቤተክርስቲያን ውስጥም አለ አይሙት አማሟት ሞተ የሰውዬ አይሙት አማሟት አያሳዝናችሁ አያስገርማችሁ አይሙት አማሟት ሞተ አቤሰሎም ማለት ነው በጣም ከንዘበል ቀላሳያችሁ ፍርታ አርጉልኝና እንትን ላይ ኦኬ እና እነዚህ አራት ልቦች ወሳኞች ናቸው መልካሙ 30 60 መጥቷል ለምንድነው ልቡ ነው በቃ ያ መልካም መሬት ላይ ስንት አፈራ 30 60 100 እንዳታሶዛ በፍሬዋት ትታወቃለች አገልጋይ የሚታወቀው በጸጋ ስጦታ አይደለም በፍሬው ነው ጋንን ስላወጣ አይደለም ትንቢት ስለተናገራለ ፍሬው ነው ቸርች ራሷ በመብዛት አይደለም በፍሬው ነው የምትታወቀው እግዚአብሔር በመብዛታቸው ደስ አላለውም ይላል እግዚአብሔር ደስ አላለው እሱ አንድ ቆሮንቶስ 10 ላይ ደስ አላለው እስራኤሎች ከእስራኤል ተበልጣለ እንዴ ብዛት ግን ፍሬ ማፍራት ነው አይ ፍሬ ካላፈራ አብሶ ዮሐንስ 15 ማንበብ ነው በኔ ገበሬው ፍሬ የማያፈራው
ያስወግዳል አለ መገድ ያስወግደዋል ማለት ኮንቴክስቱ ካልገባችሁ ከባድ ነው እንደገና ያጠራዋል ነው በኔ ያለው ፍሬ የሚያፈራውን አብዝቶ እንዲያፈራ አጠራዋለሁ አለ እግዚአብሔር ያጠራዋል አያችሁ ፍሬ እንኳን ልታፈሩ የልባችሁ መሰረት ነው ልብሽ መሰረት ነው እና ሁሉ ጊዜ መጸለይ መልካሙን ልብ አድርግልኝ እግዚአብሔር ልብ አድርግልኝ ስትለው ከዛ እግዚአብሔር ያደርግልሃል አቲን ማቴዎስ ምዕራፍ 12:32 ሌላ ልባችሁን የምትጠብቁት ምክንያቱም ባንደበታችሁ የሚወጣ ከልባችሁ ነው የሚወጣው ባንደበት የሚወጣው ከልብ ነው የሚወጣው አብሶ ማቴዎስ 12:30 ላይ በልቡ ሞልቶ የተረፈው አፍ ይናገራል አለ ምንድነው ማለት በቆላስይስ 3 ላይ 16 ላይ ይሄ ቃል ይሙላባችሁ ይላል ልብ ይጠበቃል ቃሉን ማትሞሉ ከሆነ ቃል ከሌላችሁ በምን ተጠብቃላችሁ ልባችሁ ቃል ከሌለ በምን ተጠብቃለህ ይሄ ቃል ማትሞሉ ከሆነ ጊዜ ከሌላችሁ እግዚአብሔርም ጊዜ የለውም ከኔ ጋር የሚሰበስብ ያከማቻል ነው ከኔ ጋር ግን ይበትናል ነው አሁን እዚህ ላይ ምን አለ 12:36 ላይ እንደዚህ አለ መጀመሪያ ማለት እናንተ የፉኙት ልጆች ክፎች ስትሆኑ እንዴት መልካም ነገርን ትናገራላችሁ አይገርማችሁ እንዴት ትችላላችሁ በልብ ሞልቶ የተረፈው አፍ ይናገራል ክፎች ስትሆኑ እንደ መልካም ነገር እናንተ የፉኝ ልጆች አላችሁ አየ በልብ ሞልቶ የተረፈው አፍ ይናገራል አሁን ይሄ አፋችሁ እየተናገረው ያለው ልባችሁ ሞላው ስድብ ከሆነ ውሸት ከሆነ ውስጣችሁ ነው ሞላው በቃ ሞልቶ ውስጣችሁ ሞልቷል ሙሉ ነው ውሸት ሙሉ ነው ምትናገሩት በቃ ውስጣችሁ ያለው በልባችሁ ላይ የተጻፈው ነው የምታወሩት አየ በቃ ሁሉ ነገር ስንፍና የምታወራ ከሆነ የለኝም ተሞልታል በቃ ድካም የምታወራ ከሆነ ለዚህ ነው ደካማው ብርቱ ነኝ ይበል ነው ያለው እንጂ ድካማው አልተማርክም ጳውሎስ እስር ቤት ሆኖ አለኝ ካለ እናንተ ባንካችሁ ሞልቶ ገንዘብ ኑሮ የለኝም ትኮኑ በቃ በልብ ውስጥ የሞላው የለኝም ነው ግን አላወቅም ልብ ውስጥ ያለው ማን እንደሆነ ኢየሱስ እንዳለ አላወቅም አየ ልብ የሞላውን አፍ ይናገራል እሱ ማቴዎስ ደግሞ 15 ብታነብ አዲን ላሳየ ማቴዎስ 15 ላይ አየ ማቴዎስ 15 ላሳያችሁ አሁን አየ ወደ አፍ የሚገባ ሁሉ ወደ ዳር ያልፎ ወደ ከወድ አልፎ ወደ እዳሪ እንዲጣል አታውቁምን ካፍ የሚወጣ ግን ከምን ይወጣል አለ ከልብ ይወጣል ሰውን የሚያረክሰው ያ ነው ካፍ የሚወጣ ከየት ነው ይወጣ ከልብ የሚያረክስ ስጋ በላ አሳማ ስጋ በላ ምንም ነገር በላ ያረክስም ምን ምግብ ያረክስም ምግብ መብል ለሆድ ነው ሆድም ደግሞ ለምግብ ነው ለሁለቱንም ያጠፋል እግዚአብሔር ምን አንተ በላ አልበላ ምንም እግዚአብሔር ምንም እንደ ህዝባችን አደነዘዙት እንጂ ምንም ነገር የለም ዛላ የለም ምንም ነገር ብትበላ ኃጢአት የለም ምን አለ እዚህ ላይ ወደ የሚገባ ምን አለ ምን ፓስተር ድገሞስ እንደዚህ ማቴዎስ 15:17 ወደ አፍ የሚገባ ሁሉ ወደ አልፎ ወደ እዳሪ ወደ እንደሚጣል አታውቁምን ካፍ የሚወጣ ሰውን ያረክሳል ከንተ ይወጣል አየ ካፍ የሚወጣ ከልብ ስለሚወጣ የሚያረክስ ያ ነው እንጂ ወደ የገባ ነገር አያረክስም ነበር እኛ ድሮ እንደዛ ነበር ናብሶ እዚህ አሜሪካ ስመጣ በርግጥ ከሄዳ ነው ጌታን ያገኘሁት በፓስተር ዳንኤል መኮንን በፓስተር ቶሎሳ ደግሞ አሜሪካ ስመጣ እሱ ነው ያጠመቀኝ ደቀ መዝሙር ያስተማረኝ እሱ ነው በቃ እንደወጣ የሚያደርገኝ ካለበት አንዱ ወጥቼ ለወንጌል ያበቃኝ ፓስተር ቶሎሳ ጉዲና በጣም ነው የምወደው እግዚአብሔር ሰው ማለት ነው እግዚአብሔር እሱ ነው በቃ ማለት በሌላ ያለውን ቀንበር የሰበረው ማለት ነው በቃ ሌላ ታስሬ የነበረው ማለት ነው ከላይ ሁዱን ሲያስተምር ሁሌ 3 ብር ነው ካሴት የሚሸጠው አንድ አያመልጠኝም ገዛለሁ ከተሰበከ በኋላ ያችን 3 ገዛለሁ ታክሲ ነበር መሰራው ቁጭ በመስማት ነው አሉታም ታክሲ ተራማ እስከወጣው ለመስበክ ነው ያውቁኛል እዛ ማት አለ እዛ አትላንታ በነበሩ ጊዜ ማለት ነው ሰውጣ ባስተፈይ በመስከር ነው ከታክሲ ከወጣው መመስከር ነው ስራዬ ጌታ በመስከር ነው ግን እሱ ልብ አያችሁ አሳያችኋለሁ ስለዚህ ግንጅ ራሱ ስለዚህ አሁን ይሄኛው ካፍ ምን አለ እዚህ ላይ ሲወጣ ምን አለ ወደሚገባ ሁሉ ወደ አልፎ ወደ እዳሪ እንዲጣል አታውቁምን ካፍ የሚወጣው ከምን ይወጣል አለ ከልብ ይወጣል ሰውን የሚያረክሰው ያ ነው ሰውን የሚያረክሰው ምንድነው ያ ነው ከልብ ምን ይወጣል ክፉ ነገር ምን
ምን እንዘረነት ምናምን ጥላቻ ምናምን በቃ ከልብሱ ይመጣል ከልብ ይወጣል አያ ልብ ከወጣ እሱ ነው የሚያረክስ ሌላ የሚያረክስ የለም ወደ አፍ የሚገባ ወደ ዳሪ ነው የሚወጣው ምንም እሱ አያረክስ ምንም ወደ ክርስቶስ አካልም ያደርሳችሁ እሱ ምግብ ምናምን ነበር ያደርሳችሁ ምንም ነገር ብታረጉ አትረጋደርሳችሁ ውጡ ከዛ አልኩ አሁን ቀጥሎ ስለ እግዚአብሔር መንግስት ነው የምንማረው የእግዚአብሔር መንግስት መብልና መጠጥ አይደለም ምንም ኮኔክት አታርጉ ከምግብ ጋር ምንም ነገር ብትበላ ምንም ነገር የለም እግዚአብሔር ጋር የለም እንደዛ የለም እግዚአብሔር በገበያ ያለው ሁሉ ብሉ ነው ያለው እግዚአብሔር ለጣውት ካልሆነ በስተቀር ካላሎች በዛታ ብሉ ነው ያለው እግዚአብሔር ብላ ነው ያለው ምን ነቃ ፓስተር ተስፋ አንመርጥም ምን መርጣለን ምን በላው ይሄን እሱን መምረጥ ይችላል ማለት ነው ሌላ ምን አለ እዛ ላይ በቅምናል ካልመጣ መግደል ይወጣል ምንዝርነት ይወጣል እንደገና ዝሙት ይወጣል መስረቅ ይወጣል ውሸት ይሆናል እንደገና መስከር ስድብ ይወጣል እነዚህ ሁሉ ከልብ ይወጣል ስድብ ራሱ ከልብ ነው ይወጣል የሚያረክሳችሁ ነው ይሄኛው ነው አይ ልብን ተጠብቀው ለዛ ነው አይ ልብ ይሄ ነው ሌላ የሚያረክስ ያረክሳል አይስ ልባችሁ መጠበቅ አለበት አቋብሶ የመጨረሻ ዘመን ላይ ሰይጣን በኃይል እየሰራ ነው ብዙ ልብ የሚያሻክር አልኩ አሳያለሁ ብዙ የአቤሴሎም ልብ ብሏል የአቤሴሎም በጣም አዛ 2 ሳሙኤል 14 ተዛላችሁ የእስራኤል ልብ ሰረቀ ይላል ሳኦል አቤሴሎም የእስራኤል ልብ ሰረቀ ይላል እንደገና እዛ 2 ሳሙኤል 18 ላይ ቁጥር 14 ላይ ነው በእንጨት ላይ ተንጠልጥሎ ሞተ ይላል አማሞቱ መንግስት ሊገለብጥ ያባቱን መንግስት ሊገለብጥ አልኩ ዛሬ ያለው ያያያችሁ አይደል መንግስት ለመገልበጥ የሚደረግ ነገር አለ መገዛት ህይወት አለ መሸነፍ ህይወት በቃ አይ ምክንያቱም ሁለት እርስ በርሷ ምትላይ መንግስት ተጣፋለች አልኩ ይሄ ራሱ ያቤሴሎም መንፈስ በቸርች ውስጥ አለ ቸርች የሚገለብጡ ቸርች ይገባሉ ራይ ካላ አትግባ ውጣ ለምን ትሄዳለህ እዛ ቸርች አትግባዛ አትይድዛ ራይ ካለ ማለት ነው ሰው ለመገልበጥ ማለት ነው ስንት በቃ ያቤሴሎም ልባል ስንት ቸርች የሚገለብጥ አገር ቢገለብጥ ታቃለ የእስራኤል ልብ ሰረቀ እኮ አቤሴሎም እንዲያረግላቸዋል እንዲ ከዛ ምን መስላል ዳዊትን ራሱ ዳዊት ተቶሎ ለቆለት ሄዶ መንግስቱ ከዛ እግዚአብሔር አልተዋጋም አላዋራደው ስንት የሚዋልጓቸው ሳዳም ሁሴን በጣም የሚያስገርማችሁ ገንጥሎ ነበር የገባው እያያችሁ ምድራችን ላይ ወለ ተርትርላችሁ ለየሆነ ያሉ እያደረጉት ነገር እንደገና ሲያገኛቸው ምናምን ያው ጊዜ ነው እንጂ እግዚአብሔር ጊዜ ጉዳይ ነው እንጂ ያገኛል ያልኳት ስለዚህ ልባችሁ መጠበቅ እንዲህ አይነት መንፈስ ከአቤሴሎም ልብ መጠበቅ አለብሽ ቸርች ውስጥ ገብታ አትገልብጥ የሰው አታርጋ አታበላሽ ምንም ፍሬ አታፈሩም ከልብ የለገራችሁ ምንም ነገር ወይዛው ተወጣላችሁ ቁጭ ትላላችሁ እዛው በቃ መንቀሳቀስ የለም እዛው ስታኮናችሁ ትኖራላችሁ ምንም ፍሬ መንቀስ ሙቭ ማድረግ አትችልም በቃ ለምን ትክክል አይደለም ይባቤሴሎም መንፈስ ነው የመጣው ያቤሴሎም አይሙት አባሞት ሞተ አይሙት ዳዊት ታላችሁ እንደ ሲያለቅስለት አንተ ታለቅሳል ህዝብ ሁሉ ተቆጥቶት እንዴት ታለቅሳል እንዲህ ያደረገ መንግስትን ሊቀማ እንደገና የዳዊት ሚስቶች ገብቶ የተኛ ድፍረቱ ማለት ምረት አርጎለት ወንድሙን ገሎ ምን መስላችኋል አምኑን ወንድሙን ገሎ ቂም ይዞ ማለት ነው እህቱን ስለደፈረበት ማለት አያችሁ ልባችሁ የሚጠበቀው ከዛ መጠበቅ አለባችሁ ከአቤሴሎም መንፈስ መጠበቅ አለብሽ መጠበቅ አለብህ እንዲህ አይነት ነገር ከአቤሴሎም መንፈስ እና ሌላ ቦታ ላሳያችሁ ምሳሌ ምዕራፍ 23 ቁጥር 6 ላይ ማርፈው ነገር ቻለ ሌላ በልብ እንዳሰብክ እንደዛው ነው ያፍቱት ሚቲንግ የምታረጉት ነገር ማሰብ አለባችሁ መጠበቅ አለብህ ምሳሌ ምዕራፍ 23 ቁጥር 6 በልቡ እንዳሰበ እንደዛው ነው አሰማነቲንግ ሶዚላ አልኩዚ ወንዱ ሴት ነኝ ያለ ነው ሴቷም ወንድ ነኝ ያለች ነው ከየት አምጥታ አንዴ በጣም አስተውሳለሁ ሎንግ ታይም አብረን ምን ሰራ ነበርች እና አላወቁም እንዴ ሳናግራት ነጭ ናት እኮ እኔ እኮ ወንድ አልወድም አለች ስላ ሴት ማለት ጎድ መጣ አብረን እኮ እየሰራን አዳ ምን እናርግ አልኳት ከዛ ወንጌል ሰበኳት ጌታን ተቀበለች ከየት ነው እንዴት እንደዚህ ሆነብኝ ስላት ልጆኜ ገባብኝ አለች ምን መሰለ ይሁዳ ውስጥ ሐሳብ አይደል እንደገባው እነዚህ ሁሉ ሐሳብ ገብቶባቸው ነው የለወጣቸው የምታስቡትን ትሆናላችሁ አሰማኒቲ ሶዚ ምን እያሰብሽ ነው በልብ ምን እያሰብክ ነው ምን እያሰብክ ነው የኔ ዘር ይበልጣል ኦሮሞ ይበልጣል ትግሬ ይበልጣል ምናምን እንዴ ኤርትራ ይበልጣል ምናምን
ተሳስተሃል ምንም አትበልጥም ምትበልጥ ነገር የለም ምንም ምትበልጥ ነገር የለም ሁላችን አንድ ነን ክላስ ታውከን ወይ አንድ አየ በልብ ያሰብከው በልብሽ ያሰብሽው ነሽ ምን ያሰብክ ነው ምን ያሰብ እውነትን አስበዋል ጭምትነትን አስበዋል ፍቅርን አስበዋል በጎ ወሬን መልካም ወሬን አስበዋል ከኔ ተማራችሁት ያያችሁትን አለ ይሄን ከእግዚአብሔር ሰላም ከናንተ ጋር ምታስበው ራሱ የእግዚአብሔር ሰላም እንዳኖር ያደርጋል ለዚህ ነው ኢያሱን በቀን በሌሊትም አስባሉ ዳዊት ህጉን በሌሊት አስባሉ አለ አየ ማምሩ መጥሱ ሌላ ትምህርት ነው አምታስቡት ነገር ትሆናላችሁ ያሰባችሁትን ነው እንዳንበጣኔን ካልክ እንዳንበጣነ ልክ ሙሴ ላካቸው 12 ሰላዮች 10 እንዳንበጣነና እነዛ ግን እንደንጀራው ንሉናል ምታስቡት ነገር ናችሁ ያሰባችሁት ምን ያሰብኩ ነው ምን ያሰብሽ ነው ወሪቲንግ ምን ያሰብክ ነው ነገር አልኩ ሰዎች የሚሞቱት ከልብ ነገር ማሰው ጸልዩላቸዋል ግን የሚሞቱት የሚያስቡት ነው አይለውጡ የሚያስቡት ነው ይጋል የሚያጠፋቸው ተጸልዩልሃል ቸርች ጾም ጸሎት አንዳንዴም ቸርች ጾም ጸሎት ስትል ግርም ነው የሚለኝ ሊፈወስ በጣም ነው ግርም የሚሉኝ ህግ ስራውስ እየገቡ ነው ጉድ እኮ ነው አቻው አንዳንዴ ጾም ጸሎት እናድርግ እንዲፈወስ ምናምን ጾም ጸሎት እናድርግ እንዲፈወስ ምናምን አረ ተው አሁን በእምነት በሆነ መስማት ነው ታምራት ወደ አንተ የሚመጣው እንጂ በህግ ስራ አይደለም እንደዛ ብሎ ነገር የለም አዲስ ግን ጳውሎስ እንጹም እንዲፈወስ ምናምን እንደዛ ብሎ ነገር የለም ህግ ስራውስ መግባት የለባችሁም ህግ ስራውስ ከገባ ከጸጋ ትወጣለህ አሁን በእምነት ነው አክሰስ የምታደርገው ወደዚህ ወደ ቆምንበት ጸጋ በእምነት ነው የምንገባው ምሕረትን እንኳን እንድትቀበል ወደ ጸጋ በእምነት ነው የምትቀርበው አሁን በእምነት ነው አክሰስ እምነት መጣ ከህግ በታች ተዘግተን ነበር እምነት መጥቷል አሁን እግዚአብሔር ደስ ያለው እምነት ነው ሌላ ምንም አይደለም ወደሱ ስትቀርብ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልጋል ስለዚህ የምታስቡት ነገር ምን አመጣን አፌክት ያደርጋልባችሁ ቼንጅ የምታስቡት ቼንጅ ክፉ ማሰብ እንደቻላችሁ እውነት ማሰብ ትችላላችሁ አልኩ ስንት አልኩ የሚያስቡ ስንት ተንቆል አሜሪካ ሰፕቴምበር ለበላ ምን መስላል ስንት ልብ ያቆሰሉት ማለት ነው ስንት የሚያስቡት አሰበክ ሰይጣን ራሱ አልኩ አእምሮ ላይ ነው የሚጫወተው አልኩ ይሄ ሜዳ ነው አልኩ አእምሮአችሁ ሜዳ ነው የጦርነት ሜዳ ፋይት ያለው እዚህ ላይ ነው አእምሮአችሁ ላይ አይ ቲንክ ቀጥሎ እንማራለን ከዚህ ቀጥሎ ከማስተምር ስለ አእምሮ እንማራለን ከእግዚአብሔር መንግስት ቀጥሎ ማለት ከእግዚአብሔር መንግስት አሁን ተዘጋጅቻለሁ ከዛ ስለ አእምሮ እንማራለን በጣም ከልብ አረዛ አትቀየሩ በቃ ይሄን ዓለም ነው የምትመስሉት በአእምሮ መለው ተለውጡ ነው የሚለው እግዚአብሔር አእምሮአችሁ ካልተቀየረ አትቀየርም መለውጣችን ግን ምን ያሰብክ ነው ግን የምታስቡት ነገር ትሆናላችሁ አሰማንዘን ልባችሁ ነገርኳችሁ ሮሜ ምዕራፍ 5:5 ላይ አሁን ልብ ላይ ላምበል ሮሜ 5:5 ላይ እግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍረንም ምን አለ የእግዚአብሔር ፍቅር አሁን ልብ ላይ ያለው የእግዚአብሔር ፍቅር ነው ቅድም ባለፈው ነገር ያለው ወንድምንም ማትወድ ከሆነ በብርሃን እንደማትመላለስ የዘላለም ሕይወት እንደሌለ ነገር ያን ነፍሰ ገዳይ እንደሆነ ነገር ያን ለምን ልብን መጠበቅ አለበት ይሄ ጥላቻ እንዳይገባ ልብ ካልጠበቅ ከባድ ነው ጥላቻ ከገባ ውስጣችሁ ጉድፈላ አጅሬ ገባ ማለት ነው ጥላቻ ከገባ ሰይጣን ገብቷል ማለት ነው ለዚህ ለዲያብሎስ እድል ፈንታ አትስጡ ነው የሚለው እግዚአብሔር ቃል በር እንዳትከፍቱለት እሱ ሁሌ ዲስትሮይ ነው የሚያደርጋችሁ ሰይጣን በቃ እንዴት ነው የእናንተን ደስታ አይፈልግም የእናንተን መባረክ አይወድም ሁሌ ከእግዚአብሔር ጋር እንድትጣሉ ነው የሚያደርጋችሁ እግዚአብሔር አደረገ እንድትሉ እግዚአብሔር ግን የለም ለዚህ ነው ከጨለማው ወደሚደነቅ ብርሃን ያወጣኝ ተበልኩ እንዳትረሱ የሱን በጎነት ብቻ ላወራ ነው እንጂ እግዚአብሔር ክፉ አይደለም እግዚአብሔር በጎ አምላክ ነው እግዚአብሔር ፍቅር ነው እግዚአብሔር እንደ ያ ማይንድ ይኑራችሁ የሃይማኖት የሚያስተምሩት ትምህርት ከዛ ለምትሰሙ ተጠበቁ እግዚአብሔር እንዲያረጋህ እንዲገላህ ፓስተር የማረግ ይችላል እንዴ ይችላል እንጂ ምንነካ ግን አይደለም አሁን እግዚአብሔር ልጁን ሰጠ ከበሱ ወደሱ እንድትመጣ በሱ ምን ያለ ምረት ይሄ ራሱ አስጫዋችሁ እኔና እናንተ እንዳንጠፋ ሲኦል አፋን ከፍታኩ ተጠብቃለች ነው እዛውስ እንዳንገባ ልጁን ላከልን ኢየሱስ የመጣላችሁ ሲኦል እንዳትገቡ ነው ዘላለም ማትወጡበት አንዳንዱማ ክፎች አልኳችሁ ፍርድ እንዳለ አስተውሉ ይላል እዛ ምሳሌ 28 ቁጥር 5 ላይ ክፎች ፍርድ እንዳለ ያስተውሉ እግዚአብሔርን የሚሹ ግን ሁሉን ያስተውላሉ ክፎች ፍርድ እንዳለ ያስተውሉ
ለምን ማስተዋላችሁ ተወስዷል ሰይጣን ማስተዋላችሁ ወሰደ በቃ የሚያደርጉት ነገር የት እንደሚያደርሳቸው ያውቁ ሰይጣን አምሯቸው ወስዶ ማለት አምሯቸውን እየተጠቀመዋል ያሽከረከረ አምሯቸው ለዚህ ነው አምሯቸውን አታከራዩ በያስተማርኩት ትምህርት አለ አሁን እንማራለን እሱ ስላምሮ ፓስተር ተስፋዬ ታስተምራለህ አስተምራለሁ ለማን ነው የምታስተምረው ለሶስት ሰው ለአራት ሰው ምን ነው ፓስተር ተስፋዬ ለሶስት ሰው ለአራት ሰው እነሱን ካስመረጥ ደስ ይለኛል እንዳትረሱ እግዚአብሔር ፍቅር ነው ሌላ እዚህ እንትን ላይ ቆላስይስ 3:16 ላይ የክርስቶስ ሰላም ልባችሁን ይግዛና ልብሽን ምን ይግዛ የክርስቶስ ሰላም ሌላ አይደለም ሰላም ህይወት ነው እንዳትረሳ ሰላም የክርስቶስ ሰላም ብቻ ልብሽን እንዲገዛ ቀደም ነግሬሃለሁ እግዚአብሔርው የሚናገረው በልብ ላይ ነው ለልብሽ ነው የሚናገረው አሁን እግዚአብሔርን ስንሰማው ከልባችን ነው በልብ ላይ የሚናገረው ስሙት ዛራችን በኤልያስ ዘመን ኤልያስ ሲፈረጥጥ ምን መስላል ኤልያስ ምሩጽ ፍጠር ይሆናል ያን ሁሉ ታምራት አድርጎ ኤልዛቤል ተናግራው ማለት ነው ትዛላችን ሲፈረጥጥ ዛ አንደኛ ሳምን 19 ላይ ገለሉ ነገንዳንዱ አደጋለው ስትለው በቃ ጉዱ ፈላ ጻሎት ሁሉ ተቀየረ ነብዩ ልብ ከሄደ እንደዛ ነው ምን መስላል ያህና ልብ አውርቆ እግዚአብሔር እንዴት እንደፈወሳት ምን መስላል ጎናለሽ ሴት ንፍኒት በቃ ስታበሳጫት እግዚአብሔር ልቧን አልፈወሰም ሐና ብዙ አልደከም ልብ በእግዚአብሔር ጸና አላለችም አልዘመረችም መዝሙር አላወጣችም በእግዚአብሔር ልብ ጸናለች ልቧን ስታቆስል ባጠገበውና ማለት ሰንታል ልብን የሚያቆስል ለዚህ ነው እግዚአብሔር ልባቸው ቆሰለውን ይፈውሳል አልኩ ጌታም የመጣው ልባቸው ቆሰለውን ሊፈውስ ነው ጌታ ይፈውሳል ጌታ ሌላ ማንንም አይፈውስም ጌታ ይፈውሳል ኢየሱስ ወደ ኢየሱስ መጪ በቃ ይፈውሳል ቁስልሽን ይፈውሳል የተጎዳሽበትን ይፈውስና እንደገና እንድትዘምር ያደርግሻል አፍን በሳቅ እንደገና ከንፈርሽ ሁሉ በልታ ይሞላል አፍሽን በሳቅ ይሞላል እግዚአብሔር ልብሽን ፈውሶ ነው ልብን ይፈውሳል አሜን ይሄ ሰላም ልብን ይገዛል ሌላ አይደለም በቃ ሌላ ነገር እንዲገዛኝ ያስፈልግ የአሜሪካ ኢኮኖሚ አይደለም የሚወራው አይደለም ምናምን I don't care ምድር ብትናወጥ እኔ አልፈራም I don't care ምድር ብትናወጥ I don't care አልፈራም ሁሉ ነገር እምነት ራሱ ፍርሃት ራሱ መጣው ልብን ነው የሚይዘው ልብሽ መጠበቅ አለብሽ በክፍራ ሰይጣን ትልቅ ታክቲክ እግዚአብሔር የኃይል ፍቅር ራስን የመግዛት መንፈስ እንጂ ፍርሃት መንፈስ አልሰጣችሁ እንድትፈሩ በፍጹም ምንም ነገር የሚወራው እንድትፈሩ እግዚአብሔር ፍቃድ አይደለም ኢኮኖሚ እንዲያለ እንደ እግዚአብሔር ያኖራል ጻድቅ ህላት ሲጣል አለመው ካላየው ማለት ነው በዘመን ያላየው ማለት ሲራብና ሲጣል አሜን ፓስተር ተስፋዬና መሰግናለሁ ተመሰገነውን ልባችሁ ሌላ ከመራራ ተጠብቃለ መራራው እንዳትገባ አይሽ መራራው እስከገባችሁ ብሎክ ታረጋላችሁ ያ የሚሰብከው ሰው የራሱ ተዘጋጋለ ያመልጣል ማለት ነው ያንሶ የዴት አርሰበው ምናምን መራራ ውስጣችሁ ከገባ ከባድ ነው መራራ ነገር እንዳይገባ ዕብራ ላምበብላችሁ እግዚአብሔር ቃል ላምበብላችሁ መራራ ዕብራ ምዕራፍ ላይ አቲንቅ 12 ቁጥር 15 ላይ እንደዚህ ያለ የእግዚአብሔር ጸጋ ማንንም እንዳይጎድለው ብዙዎችን የሚረክሱበትን አንድ መራራ ወደ ላይ በቅሎ እንዳያስጨንቃችሁ ልባችሁን ጠብቋል መራራ ነገር ገብቶ እንዳያስጨንቃችሁ እግዚአብሔር ጸጋ እንዳይጎልባችሁ አለ መራራ ነገር ገብቶ ምርር አልኩ አንዳንድ ሰው ምርር ይላል ልክ ማራ ተዛላችሁ ነው አሜን ማራ በሉኛል ልቧ ምርር ብሎ እግዚአብሔር እንደገና አላደሳትም በሩት እግዚአብሔር እንደገና አላጽናናትም ንግግሩ ሁሉ ተለውጠው እንግዲህ ወደ ወልጄን እናንተ ምናም ስትላቸው አይቹ መራራ ነገር ውስጣችሁ ካለ በቃ አለቀ ነገራችሁ ብሎክ ይሆናል ዘጋሽ ማለት ነው አየ መራራ ነገር ጠብቃለ በቅሎ እንዳያስጨንቃችሁ ተጠንቀቁ መራራ ወደ ላይ በቅሎ እንዳያስጨንቃችሁ ልባችሁን ጠብቁላል አያችሁ መራራ የሆነ ነገር ውስጥሽ እንዳይገባ ምርር ማለት ነው
ሀዘን ራሱ ይሆናል ምርር ሁሉ አልኩ ሰው ሁሉ አፈር ነው ወደ አፈር ሁሉ ይመለሳል የማመን አለበት እኛ ታንቀላፋላችሁ ነው ያለ ያንቀላፉት ሁሉ ይነሳሉ ብሏል በጌታ የሆኑ እኮ አረፉ ነው የሚለው አይሽ አረፉ ላይ ከዛ ከድካማቸው አረፉ ምናቸው ይከተላቸዋል ስራቸው ይከተላቸዋል አየ ምንም ነገር ምታጣ ነው ከልም እንደ አንዳንድ ሰይጣን እንደዛ ነው የሚያስመስለው ያኛው ሲሄድ በቃ ማታገኙት ነው ይመስላችሁ አይደል ታው ግድ የለም ታይዋለሽ ታገኙዋለሽ እንደገና ታይዋል ግን እዚህ ምድር ላይ ከጌታ ጋር መገናኘት በርግጥ ማመን ነው የጻድቃን ዘር ይድናል ተብሎ ተጽፏል ዘሮች ይድናል አምናለሁ ከዛ እግዚአብሔር ታቋቸው እግዚአብሔር ከዛ ይታደጋቸዋል ምን መስላ ቆርኔሎስ ቤት መልአክ ሄዶ አይደል የታደገው እግዚአብሔር እናንተ ስትጸልዩ መልአክ ስራቸው ማገልገል ነው ወደ መልአክ መጸለይ የለብህም መልስ አይመስጡም 4 ነጥብ አደርግልሃለሁ መልአክ ፍጡር ናቸው መልአክ ስራቸው ምንድነው ማገልገል ነው እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መልአክት ይሰፍራሉ መልአክቱ ስላንተ ያዘ እግዚአብሔር ነው የሚያዛቸው እግዚአብሔር ሲያዝልሃል መልአክን ስራው መጠበቅ ነው ባለፈው ነገር ያህል መልአክ አንተ ቀን ህግ የሚተላለፍ ከሆነ ህግ ተላልፏል ማለት ነው ሙሴ ህግ ምንድነው በገራችሁ ህግ መጥቷል የሙሴ ህግ ምንድነው 6 ቀን ስራ 7ኛው ቀን ረፍ ነው ያለ ታዲያ አንተ 6 ቀን ሳሰራ ዛሬ ይሄ ቀን ነው እያላችሁ እየፈራችሁ ማለት ነው መልአኩ ህግ ይተላለፋል ማለት ነው የምታከብሩት ፍጥረታት ይሁን ህግ ይተላለፋል ስለዚህ ከእግዚአብሔር ጋር ትክክል አይደለም ማለት ነው መልአኪውን ሚካኤል ህግ ይተላለፋል ማለት ነው እግዚአብሔር ያለውን ቃል እየሻረ ነው ማለት ነው መመስላል እስራኤሎች ህግ ሲተላለፉ አይደል ሲቀሰፉ የነበሩት ስለዚህ መቀሰፍ አለበት መልአኩ ማለት ነው ምን ልበል ታዲያ ተሳስታ መልአክ ምንም ነገር ያደርግ መልአክ ስራው ምንድነው መጠበቅ ነው አንተን ይጠብቃል ለንዳሰግድ እንዳንተው ባሪያ ነኝ ያለው ዮሐንስ እሱ ማንበብ ነው እንዳንተው ነኝ ያለው መልአክ ልዩነታቸው ምንድነው እነሱ መንፈስ ናቸው ስጋ የላቸው ልዩነታችን ያ ነው ግን ምንድናቸው ፍጥረታቶች ናቸው አይሰገድላቸው አይመለክላቸው መልአክ እየጠራደ እየዋሸ ገብርኤል ይያልክ እየዋሸሽ ሚካኤል ይያልሽ እየዋሸሽ አይደለም ያለው እየጠራው እንደው እውነት ቢሆን አይቀስፉም ነበር በእነሱ ስም ስትነግድ እንደዛ ብሎ ነገር የለም መውጣት አለባቸው ሞቱ ከእንዳነ ነገር ከዛ አምልኮ ውጡ ፍጥረታትን አታምልኩ መመለክ ያለበት እግዚአብሔር ብቻ ነው ለሱ ነው መስገድ ይሄ ልብ የሰጣችሁ እሱ ነው የሚመለስ ኢየሱስ ብቻ ነው ስልጣን ያለው ከመላእክት በላይ ስም ያለው ኢየሱስ ነው never ለፍጥረት መስገድ ማቆም አለበት ውጣ ኢትዮጵያ ንቂ እስከመቼ ድረስ ደንዝዛችሁ ትኖራላችሁ እስከመቼ ድረስ ደንዝዛችሁ እስከመቼ አንቀላፍታችሁ ነው እስራኤሎች ናቸው ያንቀላፉት ለምን አዛብ ሙላት ድረስ እግዚአብሔር የእንቅልፍ መንፈስ ሰጣችሁ እንጂ እናንተ አዛቦች ናችሁ ንቁ መመለስ አለባችሁ ወደ ጌታ ነይ ወደ ጌታ በቃ ወስን ጌታ አንተን ፈልጋለሁ ወስንና ከዛ ሲቀይር ታያለህ ሲለውጥ ታያለህ ሲቀይርስ ታያለህ አልኩኔ ድንጋዩን ልብ አውጥቶ ቀይረኝ እግዚአብሔር አሜን ኦኬ ቶሎ በል ኦኬ ቶሎ በል ዛዳን ፓስተር ቶሎ በል ኦኬ እንደውም ታውቃላችሁ ፈርዖን ራሱ ልቡን ያጠነከረው እግዚአብሔር ነው አንድ ቀን ላምብብላችሁና ለሰንት ለበቃ ኦኬ ላምብብላችሁ ኦኬ እንትን ላይ አይ ቲንክ እንትን ላይ እንትን ላይ ሮሜ ምዕራፍ 9:17 ላይ እንደዛ ኃይሌን ባንተ አሳይ ዘንድ በምድር ሁሉ ላይ ኦኬ ይጠራ ዘንድ አስነሳዋል ኃይሌን ባንተ ላይ ፈርዖን ምን ይመስላል ልቡን አጠንክሮ ማለት ማን ነው ያደረገው እግዚአብሔር ኃይሌን በሱ ላይ ክብሬን ይገልጥ ዘንድ አለ እግዚአብሔር ልቡን ያጠነክሮ አይ ቲንክ አንድ ቃል ላምብላችሁ እንትን ላይ መዝሙር 17 ላይ ኦኬ ኖ ኦኬ ቅርታ አድርጉልኝ በጣም ታንኪ መንፈስ እናመሰግንሃለን ኦኬ እንትን ላይ መዝሙር 34 ላይ 18 እንደዚህ ያለ እግዚአብሔር ልባቸው ለተሰበረ ቅርብ ነው ይላል መንፈሳቸው ለተከተከተ ቅርብ ነው እግዚአብሔር ምንድነው ልባቸው ለተሰበረ ቅርብ ነው እግዚአብሔር ምንድነው ቅርብ ነው
ለማን ነው ለጨርስላችሁ መዝሙር 34 ላይ 18 እግዚአብሔር ልባቸው ለተሰበረ ቅርብ ነው መንፈሳቸው የተሰበረውንም ያድናቸዋል እግዚአብሔር ልባቸው ለተሰበረ መንፈሳቸውን ያድናቸዋል እግዚአብሔር ልባቸው ቅርብ ነው እግዚአብሔር ሁሌ ከልብ ጋር ነው ምን መስላል ጳውሎስ እስር ቤት ሆኖ ጌታ ቅርብ ነው አለ ጌታ ቅርብ ነው ጌታ እንዴት ነው ያ የተሰማችሁ ነው ቅርብ ልባቸው ለተሰበረው ቅርብ ነው ጌታ ሩቅ አይደለም እኔ አንድ ቀን ከልብ ልንገር ሩቅ ሆኖ ተሰምቶኝ ማያውቅ ቅርብ እንደሆነ ማውቅ ጌታ ቅርብ ነው ልብ ነው መሰረቱ አይ እግዚአብሔርም ከልባችሁ ጋር ነው ጉዳዩ ለዚህ ነው ልብሽን መጠበቅ ልብን መጠበቅ ልብ አልኩ ባለፈው ነገር ያለው አብሱ ዘምሳሌ 4:23 ላይ 24 ላይ ያፍን ጠማማነት ካንተ አርቅ ነው የሚለው አሰተኛ ከንፈርን ካንተ አውጣ ነው የሚለው ልባችሁን ከዛ አይኖች አቀንተው ይመልከቱ ይላል ወሳኝ ነው አይን ራሱ ወሳኝ ነው ልብ እንዲጠበቅ ምታው ምንድነው ምታው what did you see ምን ያያየሽ ነው ወሳኝ አሜን እሺ እየጨረስኩ ነው ፓስተር ተስፋዬ ገና ነህ አረ ገና ነኝ በሰለኝ ገና ነኝ ኦኬ እንትን ላይ አትን ጋር አንድ ቦታ ላሳያችሁ ዘንድሮ መሰለኝ አይ ቲንክ እንትን ላይ ኦኬ እንትን ላይ ምሳሌ ምዕራፍ 1 ላይ የንጉስ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው ወደ ወደደው ያዘነብላቸዋል የንጉስ ልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው አልኩ የመንግስታት ልብ ማለት ነው እና በጣም የሚያሳዝነኝ የዜራሻ በግስ ነው የት እንደሚገባ እንደዚህ ያደረገ ጉዱ ነው የሚፈላው ካልተበለሰ ማለት ነው አሁን የተመካበት ያለው መሳሪያ ምናምን እያለ በኋላ ማውጣበቱስ እንዳይገባ ከባድ ለሱ ነው ኛን ጸልያለን አየ ልብ በጣም ወሳኝ ነው አያችሁ ለቀደም ነገርኩ ያቤሴሎም ልብ በመንግስታትም አለ መንግስት ለመገንጠል አገር ለመገንጠል ያ የሚያደርግ ልብ አለ ያ ሁሉ የትም አደርስም እርገት ውስጥ አይከተም አታርግም አገርን ብትገነጥል ማደግ የለም መለወጥ የለም እዛው ችግር ነው የምትፈጥረው ችግር ታውቃለህ ምንም አታርግም አገርን ብትገለብጥ እርገት የለም አገር ያርግም ፕሮስፐር አትሆንም ልብ ነው ወሳኝ አየ ልብ ወሳኝ ቀደም አልኩ ያቤሴሎም ልብ ያባቱን መንግስት ገለበጠኩ አይሙት አማማቱ እዛ ሁለተኛ ሳሙኤል 18:14 ላይ በእንጨት ላይ ተንጠልጥሎ ሞተ ከዛ ወግተው ገደሉት ጦር ሰብስቦ የሰው ልብ ሰርቆ አየ ይሄ ልብሽ የነገስታት ልብ በማናቸው በእግዚአብሔር እጅ ነው ወደ ወደደው ይመራል እግዚአብሔር ይመራል የኔና እናንተ ስራ ምንድነው ፓስተርዬ መጸለይ ለነሱ እግዚአብሔር ሆይ እያልን እግዚአብሔር ሆይ እርዳቸው ነው ፈርስት ኮረም አንድ አይተመት መጸለይ አለበት ጻጥና ዝግ ብለን እንድንኖር መጸለይ አሁን አልኩ የጠላቴሽ መንግስት ሸት ጠላት መጸለዩ ያ ነው ጠላት እንዳይጠቀም አታክ ሊደረጉ ይችላል ከባድ ነው ምን መስላል ወታደር ይሄን ያህል ወር ሳይከፈለው ደስ አይሉም የአሜሪካ ደስ ቢል ህጋቸው በደንብ ወታደሮች ግን አልተከፈለም ብሎ ስራ ያቆሙ ፓይለቶችም አያቆሙ ደስ ቢል አሜሪካ ሰላማዊ ሰልፍ ብር አልተከፈለም ብሎ አገሩን የሚወድዳለው ደስ አይልም ግን እየጸለይን ነው ወደሳው ይለቅቃል ለምንኛውን መጸለይ ነው ለወልተለንትን መጸለይ እግዚአብሔር አይናቸውን እንዲከፍት ጠላት እንዳይጠቀምባቸው አየ ላትፈራ ተወዳለ ይላል እኮ ፈርስት እኮ ነፍሱን ለበላይ ትገዛ እኮ ነው የሚለው ላትገዛ ከወደርክ ጉድ ትበላለህ አየ እሱ ስልጣን አለው መንግስት ማለት ነው መጋብሱ ሮሜ 13 ቁጭ ብላችሁ ማንበብ ነው ቁጭ ብለሽ አንብቢ አፍሽን ከመክፈት በመንግስት ላይ አንብብ መጽሐፍ ቅዱስ ከእግዚአብሔር ጋር የምትጣላው ከመንግስት ጋር ስትጣላ ከእግዚአብሔር ጋር ተጣላናለሁ ያንተ ታዘዝከው ምንድነው መጸለይ ነው መጸለይ ለነሱ እግዚአብሔር እንዲረዳቸው እግዚአብሔር እንዲጠቀምባቸው ጠላት እንዳይጠቀምባቸው ጥበብ እንዲሰጣቸው አምሯቸውን እንዲከፍት እግዚአብሔር ህዝቡን እንዲመሩ ሰለሞን ተዛለም ጸልዩ አይደል እንደ እግዚአብሔር የሰጠው
መስዋዕት ሰውቶ አይደለ እንዴ ሲተኛ እግዚአብሔር መጥቶ ምን እንዳደርግልህ ትፈልጋለህ አለው እሱ ግን ሀብት አላለው ጦር አላለው ህዝብ ይወደድከው ህዝብ አለ ማስተዳደርበት አስተዋይ ልብ ስጠኝ አለው እግዚአብሔር ደስ አለው እንዲያነጸሉታል ያለመኑ ሁሉ ሰጠው በልጥግና ክብርን ሰጠው አየ ለነገስታት መጸለይ ነው መሳደብ ጴንጤ ሞኝ ነህ ጅል ነሽ ጅል ታውቃለህ ጅል ጴንጤ ጅል ነህ ጅል አላወቅ መጽሐፍ ቅዱስ አታውቅም መመለስ አለብህ ወደ እግዚአብሔር ጋር መጸለይ ነው ያለብሽ ድገሞ ፓስተር ጅል ነህ ጅል ጴንጤ ነሽ ጸልይ ነው የተባለሽ እግዚአብሔር ጋር ተሳደብ ያላለሽ ቀደም አልኩ እኮ ካፍ የሚያረክስ እሱ ነው አለ ስድብ ይወጣል አለ እሱን ማቴዎስ 15 ቁጭ ብለሽ ማንበብ ነው ካፍ ስድብ ይወጣል አለ ውሸትነት ይወጣል ወደ አፍ የሚገባ ያረክስም ስለዚህ አጥብቃችሁ ልባችሁን የምትጠብቁት ለምንድን ነው ፓስተርዬ የህይወት መውጫ እዛ ላይ ነው እግዚአብሔርን የሚናገረኝ ለልቤ ነው እግዚአብሔር ሲናገረኝ አረጋለሁ እኔ ከልቤ ነው ሁሌ የማረገው ሲናገረኝ ውስጤን ሲሰማ አረጋለሁ እሱ ግን ካላለኝ ካረኩኝ መክሰር ነው አሁን መንፈስ አንተ እግዚአብሔር መንፈስ ነው ጌታ ራሱ መንፈስ ነው እንደቀድሞ አናቆም መንፈስ ነው እግዚአብሔር ባለፈው ነገርኩ በላቅ ምን ይመስላል ደልሎት በላምን መላኩ መጥቶ አይደል ለማስጠንቀቂያ ይሰጠው ነገር ያለው ስታገለግል ራሱ ስትወጣ ከሀገር ወደ ሀገር ልብ ምንድነው ምን ላይ ነው ተዛለም ዛ ኤልሳ ያግያስ ያ ምናን መጥቶ ሊጠመቅ ለምጽ ሊነጣ መጥቶ ያ ገንዘብ ሊሰጠው ሲል ኤልሳ ታይሙ አልቀበልም አለ ግያዝ ሮጦ ተደብቆ ሄዶ ብር ተቀበለ ልብ ካንተ ጋር ነበር አለው ኤልሳ ከዛ በለምጽ መጣው አያችሁ ብር መውደድ የክፋት ስራ ምንጭ ነው ልባችሁ ብር የሚወድ ከሆነ አለቀላችሁ አለቀልህ ሰው ለሁለት ጌታ አይገዛም መምረጥ ነው ወይ ብር ነው ወይ እግዚአብሔር ነው መምረጥ ነው ምረጡ ነው ያለው እግዚአብሔር ወይ ለሰው ለአንዱ ሊገዛ ወይ ለአንዱ አይገዛ ምረጥ አለ ዘማቴዎስ 6 ላይ ፓስተር የሌቱን ነው መረጥከው እግዚአብሔርን ብር ፓስተር ተስፋ አይወድም ብር መውደድ ብርን አይጠግብም ይላል ብር የሚወድ ሰው ብር አይኑራችሁ አይደለም ያለው መውደድ ነው ያለው በርማ ለሁሉ መርስ ነው ግን የምትወድ ከሆነ ሁሌ እሱ ነው ስታባርምቱ ነው ሐሳብ እሱ ነው ብር ነው የምታስበው ልካውን ይሁዳ ምን መስላል በብር አይደለ ኢየሱስን አሳል ምን ይሁዳ ምን መስላል በመሳም አይደለ አሳልፎ የሰጠው ዛሬ ስንት ይሁዳ አለ ስንት የይሁዳው ነች ሴት አለች ይሁዳው ነው ወንድ አለ በመሳም አሳልፎ የሚሰጥ ወዳጁን የሚሰጥ አሳልፎ ስንት ይሁዳ አለ ስንት ስለዚህ ምንድነው እነዚህ ልብ ይጠበቅ ከይሁዳ መንፈስ ልብሽ ይጠበቅ አንድ ቦታ ይቅርታ አድርጉልኝ አንድ ቃል ላንብብላችሁ ልባም ሴት ማን ያገኛታል አላለም ምሳሌ 31 ላይ ልባም ሴት ያለው ማን ያገኛታል እሱ ሰልየ መጠየቅ ነው ስንት ያደከሙ ሴቶች 1000 ሚስት ምን መስራችኋል 3700 ቁባት ኖ 700 ሚስት 1300 ቁባት እነዚህ ልብ ያደከሙት ሰልየ መጨረሻ እዛ ላይ ነው ሰው ሁሉ ነው ተመራ አልሰማማባቱን አደከሙት እነዚህ ሴቶቹ ማለት ነው ሌላ አታናግሩኝ ማካችሁ ከቶች ጋር እንዳታጣሉኝ አሜን እንዳታጣሉኝ መዝሙር 32 ላይ 32 ላይ ኦኬ ልብ እንደሌላቸው ፈረስና ኖ ኦኬ ልባብ እንዳላቸው በልባብ እንደሚለገሙ ጉንጫቸው እንደሚለገሙ ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁናል በሉጋም እንደሚለገሙ ልብ እንደዛ አትሁን ልብ እንደሌላቸው እንደ ፈረስና እንደ በቅሎ አለመሆን ነው
የልብሽ ይባላል ልቡ ይታለስ ልባችሁ ጠብቂ ከወንዱ ጠብቂ ይዙ ወጡቱ ወንዱም ከሴቷ ጠብቅ ቶሎ ልብን አትስጥ ቶሎ ልብሽን አትስጪ ተጎጃለሽ ቶሎ ከሰጠሽ ይጎዳል ዘግየት በይ እንዳይገባ ከገባ በኋላ ማውጫው ከባድ ነው ማን አሌክስ ከገባ ወይ ደግሞ ማን ለበሰው ደግሞ ማን ለበላት እሷን አስቴር ከገባች አስቴር ለበላት በኋላ ጉድ እንዳፈላባችሁ ጉድ እንዳፈላ ኦኬ አንድ ቦታ ላብብላችሁ እንትን ላይ እዚህ መጨረሻ ላይ ላንብብና ጨርሳለሁ አትን ጨርሻለሁ ብያምናለሁ ታምናለህ ፓስተር ተስፋዬ ጨርሳል ጨርሻለሁ ፓስተር ተስፋዬ ጨርሳል እርግጠኛ ነህ ያ እርግጠኛ ነኝ ኦኬ ኖ እዚህ ጋር ላንብብላችሁ ነው መጨረሻ ላንብብላችሁ ኦኬ ኖ ኦኬ እንዳትሆን ካለ በኋላ መጨረሻ ኦኬ ጨርሻለሁ ይቅርታ አድርጉልኝ ጨርሻለሁ ለካ ጨርሻለሁ አንድ ቀን ላንብብ መዝሙር 77 10 ላንብብላችሁ ኦኬ ብርሃን ለጻድቃን ደስታ ለልብ ቅኖች ወጣ ይላል መዝሙር 77 ቁጥር ብርሃን ለጻድቃን ደስታ ለልብ ቅኖች ወጣ ለልብ ቅኖች እንዳትረሳ እግዚአብሔር ወገኖች ከቅኖች ጋር ቅን ነው በቃ ልባችሁ ሌላ መነግራችሁ ትምህርት ምንድነው የፈለክ ፓስተሩን የፈለክ ነብዩን ምነግሬንን ነው ልብ ነው መሰረት ታይትሉ ዜሮ ነው ልብሽ ነው ወሳኝ ልብ ወሳኝ ነው አልኩ ዛሬ ብዙ ሰዎች እግዚአብሔር ነው ያመኑት ሁሉ እስከሚያስቱ ታምራት ሰራብለ እግዚአብሔር ያመኑት እስከሚያስቱ ድረስ ልብ ወሳኝ ነው ልብ ኪ ነው ልብን ነው መጸለይ እግዚአብሔር ሆይ ያፌ ቃልና የልብ ሐሳብ በፊት ያማሩናል እዛ መዝሙር 19 ነው 19 ያፌ ቃል የልብ ሐሳብ በፊት ያማሩ አጥብቄ ልቤን እንጠብቅ እርዳኝ እግዚአብሔር ሆይ ልቤን እንጠብቅ መጸጸሎት እኮ ማለት ሄልፕ ማለት ነው እንዲረዳችሁ መጸለይ ምን ጸልዩ እኮ ሌላ ሄርብ እግዚአብሔር እርዳኝ አግዘኝ ያለኔ ምንም ልታረጉ አትችሉም ብለሃል ያላንተ ፍሬ ማፍራት አልችል ያላንተ ፓስተር መሆን አልችልም ያላንተ ባል መሆን አልችልም ያላንተ ሚስት መሆን አልችልም ያላንተ አልችልም እግዚአብሔር ሆይ እርዳኝ አግዘኝ ጸሎት ማለት ያ ነው እኔ አሁን ልሌ ተነስቼ የምጸልይኮ እርዳኝ አይኔን ክፈትልኝ የልቦናዎችን አይኖች አብራ የልቦናቸው አይኖች እንዲያበራ መጸለይ አለበት የአዲስ ኪዳን ጸሎት እሱ ነው ልብሽ እንዲበራ እግዚአብሔር ወገኖቼ ብርሃን ነው ጨለማ ከሱ ዘንድ የለም ለዚህ ምን አለ እዚህ ላይ ልበቅኖች ወጣ ደስታ ልበቅ መዝሙራት እንትን ላይ 143 ላይ እንደዚህ አለ ቀድማ ቢቻለው ቀድማ አቲ መዝሙር 36 ላይ ቁጥር 15 ላይ ኦኬ አቲ ቁጥር መዝሙር 36 10 ላይ መጨረሻ ጥቅስ ምረትን በሚያውቁ ላይ ጽድቅ ልባቸው በቀና ላይ ዘርጋለ ምረትን በሚያውቁ ላይ ጽድቅህን ልባቸው በቀና ላይ ዘርጋ ሃስካቦራ ሳይ ምረትን በሚያውቁ ላይ መዝሙር 36 ቁጥር 10 ምረትን በሚያውቁ ላይ ጽድቅህን ልባቸው በቀና ላይ ዘርጋ እንዳትረሳ ጽድቅ ሁሉ የሚፈጸመው በልብ ላይ ነው ይሄ ጽድቅ በልብ ነው በልብ ላይ እንጽድቅ ከተቀበል ባለፈው ነገር ያለው በህይወት በክርስቶስ በኩል ትነግሳለህ ምንም ነገር አይነክስብህም ዘር አይነክስብኝም በሽታ አይነክስብኝም ድህነት አይነክስብኝም ይሄን ጽድቅ ተቀብያለሁ ይሄ ጽድቅ ፕሮቴክት ያደርገኛል በመሰራው ስቱፒድ ስራ እንኳን ያስተምረኛል ይሄ ጽድቅ ማለት ነው ይሄ ጽድቅ ያስተምረኛል ምረትን በሚያውቁ ላይ ጽድቅ ልባቸው በቀና ላይ ዘርጋ እግዚአብሔር በኢየሱስ ስም ይዘርጋ ልብሽ በቀና ላይ ጽድቅ ይዘርጋ በኢየሱስ ክርስቶስ ስም እግዚአብሔር ዛሬ ልባቸው የቆሰረ ይፈውሱ ያዘኑ ይፈውሱ የወደቁ ይነሱ የታመሙ ይፈውሱ በኢየሱስ ስም ጌታ እግዚአብሔር አንተ ምረትን በሚያውቁ ላይ
ጽድቅ ልባቸው በቀና ላይ ዘርጋ ተብሎ ተጽፏል። በኢየሱስ ስም ምሕረት በኢየሱስ ስም ጽድቅ ይዘርጋ በኢየሱስ ስም በምድራችን ላይ በኢየሱስ ስም በነገስታት ላይ በዛም በመቀሌ ላይ እግዚአብሔር በዛም በኤርትራ ላይ በኢትዮጵያ ላይ እግዚአብሔር በኢየሱስ ክርስቶስ ስም ጌታ እግዚአብሔር በኋላ ብዙ ዋጋ እንዳይከፍሉ እግዚአብሔር አባት ሆይ አንተ አይናቸውን እንድትከፍት ጸልያለሁ። በኢየሱስ ስም ዳዋ እንዳይሞት እንዳያልቅ በኢየሱስ ስም ለራሽያ መንግስት አይኑን ክፈት። በኢየሱስ ክርስቶስ ስም እያደረገ ያለው በጌታ በኢየሱስ ወደ ፍርድ እንዳያመጣው ጉድ ውስጥ እንዳይገባ ውርደት ውስጥ እንዳይገባ እግዚአብሔር አይኑን እንድትከፍት ጌታ ምሕረት እንዲያደርግ እግዚአብሔር በኢየሱስ ስም አይኑን ክፈት። ጌታ እግዚአብሔር የነገስታት ልብ ባንተ እጅ ናቸው። ወደ ወደድከው ትመራለህ እግዚአብሔር። ለዚህም ለትራምፕ ስለምትረዳ እግዚአብሔር ሸት ስለተከፈተ ስለ ሁሉ እግዚአብሔር ስለ ምድራችን ለእስራኤል ሰላም ለሁሉ መንግስታቶች አይናቸው ስለምትከፍት እግዚአብሔር እናመሰግናለን። ይሄ ትምህርት የሚሰሙ በሙሉ ልባቸውን እንዲጠብቁ እኔንም ስለምትረዳኝ አመሰግናለሁ። አጥብቃችሁ ልባችሁን ጠብቁ የህይወት መውጫ ከዛ ነው ብለሃል። በኢየሱስ ክርስቶስ በትዳር ልባቸው የቆሰለ በማንኛውም ስንት ቁስል አለ ከልብ ልንገርህ። ስንት ያሉ ሩሜት ሆኑ ባልና ሚስት ማለት ነው። ሩሜት ሆኑ ልባቸው ቆስሎ ማለት ነው። ስንት አብረህ ብትኖር ልብ ከቆሰለ ከባድ ነው። ልብሽ ወሳኝ ነው። ልብ ትክክል ካሉ ብትጸልዩ ጸሎት ራሱ ዜሮ ነው። ለዚህ ሁለት ሰዎች ተስማምተው የሚለው እንዳትስማማ ያደርጋል። ልብሽ ማለት እንዳትስማማ ያደርጋል። ስንት ያልኩ ፓስተር ተስፋ ይቆጥርልሃል። ሩሜት ሆኑ ባልና ሚስት ሆኑ በአንድ አልጋ የማይተኙ ለምንድን ነው? ልብ አየህ ልብ ገብ። ስለዚህ በኢየሱስ ስም ይፈወሱ እግዚአብሔር ይፈውስ። አንዴ ነግራቸዋለሁ። ከ20 ዓመት በኋላ እሱ ፓስተር ነው፣ እሷ አምልኮ መሪ ናት። አንድ ቸርች እኮ ናት። እሷ አምልኮ ተመራለች፣ እሱ ፓስተር ነው። እሱ ያለው ቤዝመንት ነው፣ እሷ ላይ ናት ከሶስት ልጆቿ ጋር። ከ20 ዓመት በኋላ ለሱ እግዚአብሔር ተናገረው፣ እሷም ተናገራ፣ ተፈወሱ። መጥቶ ሲመሰክሩ ይሰማል። ለምን? ልብ ነው። ልብ ከተት ዘጋ። ልብሽ እንትን ካለ ዘጋሽ በቃ። ፓስተሩን አሰማም፣ ወንጌል አሰሙም፣ ያን ሰው የመስማት ተጣላላችሁ፣ ከዛ ያመልጣችኋል በረከት ማለት ልብሽ ነው። ስለዚህ በኢየሱስ ስም ተፈወሱ። አሜን። በቃ ጌታን የማያክሰው አጭር ጸሎት ጸልያለሁ። እዚህ ስትጸልይ ጌታን ከተቀበልክ በኋላ ባለበት አካባቢ ሄደህ ቸርች ወንጌል ደቀ መዝሙር ተማር። እንደገና ደህንነት ትምህርት ያስተምረዋል። ጌታን ከተቀበልክ ባለበት ግን እኔ ያለበት የለም ካል ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለማየሁ ፌስቡክ ላይ ጭኝላ በሙሉ ምን ያልተጫነ ነገር የለም። ተጭኗል፣ ሁሉ ነገር ተጭኗለች። እንትን ትንሽ ከፍ ብላለች እና አንገቴን ተብላለች። ይቅርታ ወደ ኋላ ነው። ይቅርታ ወደ ኋላ ስላላልኩ ነው። ቀረብ ስላልኩ ይቅርታ። ቀረብ እየሰበኩት ነው። ይቅርታ። ስለዚህ አጭር ጸሎት ጸልያለሁ። ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለ ፌስቡክ ላይ ዛን ተስፋ ያለማየሁ ፌስቡክ ላይ ኮንታክት ላይ ሊንክ አለ። ወርዶ ክሊክ ስታደርገው ዌብሳይቱ ይከታል። ሆም ፔጁ ላይ ሬዲዮ አለ 5189079015 በሞባይል ፎን ከሰኞ እስከ እሑድ እሱን ባሶ ይገባል እዛ ላይ እና ሌላ ደህንነት ሚዲያ ብትገባ ማት ፓስተር ተስፋ ያስተማሩ ማት ነው እሱን እናንተ ገብታችሁ። ስለዚህ እችን ጸሎት ጸልያለሁ። እኔ ምሎ ጾክ ብለ ጸልይ። እኔ ምሎ ሬዲዮ ላይ ስላለ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናለሁ፣ እቀበልሃለሁ። ድንጋዩን ልብ አውጥተህ የሥጋ ልብ ስለምሰጠኝ አመሰግንሃለሁ። በመንፈስህ ሙላኝ፣ ልቤን እንድጠብቅ እርዳኝ። በኢየሱስ ስም አሜን። በቃ ችርተል በቃ ልብን ይጠብቅ። ወልካም ወደ ኢየሱስ ለጌታ ከሰጠ ሬዲዮ ላይ ያሉ ወልካም በቃ ይህን መጀመሪያ አድርጋል። የመጀመሪያ ስራ ዮሐንስ ወንጌል ማንበብ፣ መጽሐፍ ቅዱስ አንብቡ። ካላነበባችሁም ትምህርት ቤት ሄደ ካላጠና ታልፋለን። መጽሐፍ ቅዱስ የተሰጣችሁ ልታነቡ ነው። ማንበብ መጽሐፍ ቅዱስ እዛ ላይ ይመክራል፣ ቃሉ ያጥማል፣ የእግዚአብሔር ቃል ይቀድሳል። ስለዚህ በኢየሱስ ክርስቶስ ስም አባቶ እናመሰግናለን። ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለማየሁ ፌስቡክ ላይ ስለዚህ አቲንክ የሚቀጥለው የእግዚአብሔር መንግስት እንማራለን። ምን እንደሆነ አሳያችኋል። ሁለት መንግስት አለ። የእግዚአብሔር መንግስት አለ፣ የሰይጣን መንግስት አለ። በዓለም ላይ ያሉ ወይ ከእግዚአብሔር መንግስት ናቸው ያሉት ወይ በሰይጣን መንግስት ነው ያሉት። 4 ነጥብ። እሱን እንገናኝ ማክሰኞ። ሁለት መንግስት ነው ያለው በዓለም ላይ፣ የእግዚአብሔር መንግስት፣ የሰይጣን መንግስት። የቱስ ነው ያለው? ወደዚህ ከመጣ ዳግም ከተወለድ በእግዚአብሔር መንግስት ትገባል። ዳግም ካልተወለድ ግን አትገባም። እስቲ በዲሮስ ነው ያለው። ሰይጣን እንዳትረሳ ሃይማኖትን ይጠቀማል ብያ ህግንም ይጠቀማል ሰይጣን።
ሰይጣን ይጠቀማል ሃይማኖትን ይጠቀማል ትልቅ መሸፈኛ ነው የሚያደርገው ሰይጣን አይዶን ከደፈለኩን ይጠቀማል ስለዚህ የእግዚአብሔር መንግስት ምን እንናለን ጸልዩልኝ ደግሞ እንዳስተምር እንዲረዳኝ አሜን በኢየሱስ ስም አሜን ስለዚህ ጸጋ ይብዛላችሁ I think thank you መንፈስ ቅዱስ እናመሰግናለን ኦኬ ኦልራይት እና ሼር አድርጉት ሰብስክራይብ ሼር ላኩ ለየሰው ላኩ እየላካችሁ ጸጋ ይብዛላችሁ እና ጸልዩልኝ ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ይብዛላችሁ ምንድነው ያልከን አጥብቃችሁ ልባችሁን ጠብቁ የህይወት መውጫ ከሱ ነው ልብሽን ጠብቂ ካዘን ጠብቂ ከመገፋት ከትዕቢት ጠብቁ ከኩራት ጠብቁ ከማንኛውም በቃ ካመጽ ነገር ጠብቂ እግዚአብሔር ወገኖቼ እንዲረዳችሁ ጸልዩ አሜን ስለዚህ ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ይብዛላችሁ